ወይ ጉድ ሶይ አበዛ አጋጣሚ እንግዲህ የወለቀው ቀለበት ተመልሷል እኔ ማውራት ስንጀምር ራሱ በቃ እልልን ያልኩት ለመመለስ ሳስብ የሆነ በቃ ያላሰብሽው ነው ውስጥሽ ደስታ የሚመጣው ነገር አለ ያ ደስታ ነው ውስጥ የተሰማው እኛ ካፕሎች አይደለም ባለ ትዳር ነበር ወል ነው በዝምታ ነው የሚጨርሰው ስለ ሀብታም ከባድ እና በጣም ከባድ እንደዚህ ልልሻችል ከልጅነቱ ጀምሮ ነበር ይሄ ባህሪ በጣም ይዋል ታናሽ ወንድሙ ይቀጣው ነበር ማለት እንዴት ልበልሽ እንትን ይላል ከብታል ትዳር ውስጥ እንኳን ሶሻል ሚዲያ አይደለም ቤተሰብ መግባት እንደሌለበት ይህ ሶሻል ሚዲያ ላይ ከዚህ በኋላ ሊያዩኝ የሚችሉት ምንድነው ከሩሃማ ጋር የደስታዬን እንጂ ብከፋ ራሱ አዘን ይመላሰች ሱላሊት በመሃል ንብረት አይደለም የቤት ቃል ለቤት ተከፋፈላችሁ ሱላሊት ተራ ነገር ነው ትልቅ ነገር አይደለም ብለሽ ነው ያለሽ አምጣልኝ እባክህ ትዳሬን በልስልኝ ስለቱላ አለበት ስለት አይነገርም ግን አልተሳልኩት የለም እርግጠኛ ታርግልኛል እንቀጥላለን የሚል ተስፋ ነበረሽ በቀላሉ መርሳታችም እንዴት መርሳት ትቻለሽ እንዴት አርጌ ነው እሱን ስመረሳው በተለይ ደግሞ በቃ የሱ ነገር ያላሰብኩት ነገር ስለሆነ ነው በጣም ሊጎዳኝ ይችላል ከልብሽ ይቅርታ አድርግልኝ እባክሽ የሰው ልጅ ሆኖ የማይጋጭ የማይቋሰል የለም ደግማችሁ ጥፋቱን አታጥፉ ብዬ ነው የምላችሁ መድኃኒዓለም ልቦና ይስጣችሁ ቅድስት አርሴማ ማለት ይስጣችሁ እሺ ይሄ ነገር በጣም አብስሎኛል ምን እንደሆነ አላቀበ ቻሌንጆች በጣም ብዙ ነገር ነው አስተምሮሽ የሚያልፉትና ቤት መግዛት አሁን ነው ያውም እስከ 35% ቅናሽ ባለው ድል ድርጅታችን ቴምር ፕሮፐርቲስ በተመረጡ 6 ሳይቶች ላይ ከ25% እስከ 85% የግንባታ ደረጃቸው የደረሱ በፒያሳ በተክለ ሃይማኖት በአያትና በጋርመንት ከፍተኛ የ35% ቅናሽ አዘጋጅቶ እየጠበቃችሁ ነው ማለትም አያት ፈረስ ቤት ባለው ሳይቶቻችን ላይ ባለ 2 መኝታ 88 ካሬ 35% ቅናሽ ተደርጎለት በ5,434,000 ብር ቅድመ ክፍያ ብቻ በአያት ሎሚያድ አቻንቴ ባለ 3 መኝታ 111 ካሬ ቅናሽ ተደርጎለት በ7,934,500 ብር ብቻ በፒያሳ ሊሴ ቡራት ሳይታችን ላይ ባለ 2 መኝታ 75 ካሬ በ6,37,500 ብር ብቻ ታዲያ ቤት መግዛት አሁን ነው ማለት ይሄ አይደለም ለበለጠ መረጃ ከስር ባለው ስልኮቻችን ላይ ይደውሉልን ቴምር ፕሮፐርቲስ ነገሮች በስ አንቺ ልበል ችግር የለውም በይ እሺ አክብረሽን ስለጠበቅሽን ቤት እንድንመጣ ስለፈቀድሽ ከልብ እናመሰግናለን ምንም አይደለም ያ ሀብታሙ ነግሮሻል በያስባለሁ ከኢታ ቲቪ ነው የመጣ ነው የሀብታሙና የሩሃማ ሰላም መመለስ ርቃቸው እንግዲህ ሁላችንም ደስታ ስለሆነ በእናባም በፈጣሪ ፈቃድ ከጊዜ በኋላ ሰላም ወርዷልና እርቁ ግን በሁለቱ ብቻ የሚቀር ስላልሆነ ትንሽ ከቤተሰብ ጋር ንክኪ ስላለው ሩሃማ በይበልጥ መጥቼ ይቅርታ ማለት ፈልጋለሁ ስላለችን ያንን ነው እንግዲህ ይዘን የመጣ ነው ማለት ነው አክብረሽ ተጠበቅሽን ከልብ እናመሰግናለን አባ ደግሞ በበለጠ በደንብ ጉዳዩን ስለያዙት ሳቻ ያስረዳሉ ግን ያው እንደ ሚዲያ ለይታ ቤተሰቦቼ ራስሽን ብታስተዋውቂልኝ እሺ ነው ሳይው ባላለው የሀብታሙ እናት እሺ እንኳን ደስ ያለሽ በመጀመሪያ እሺ አባ እርሶ ደግሞ እሺ ያው እናንተ እንደተናገራችሁት ነው እንግዲህ የሁለታቸው ልጆች ልዩነቶች ነበሩ አሁን ነበሩ ልዩነቶችን ደግሞ ዛሬ በይቅርታ ታርመዋል ይቅርታ ሲያደርጉ ግን እኛ ልጆች ነን ልጅ እንደሆናችን መጠን ያው እናት አባት በእኛ መካከል ገብተው የኛ ህይወት ሲበላሽ እነሱ ማይወዱና ህይወታችን መካከል የነበረውን መጥፎ ድርጊት ያን እነሱ
ተቀላቅለው ስለነበረ እነሱም የህሊና እረፍት እንዲያገኙ ደስ እንዲላቸው የኛ እርቅ ብቻ ሳይሆን ቤተሰብ ሁሉ ዘመድን ከዘመድ ለማዛመድ ስለሆነ አንደ የጋብቻ ትልቅ ዓላማው እነሱም አሁን እሷም ያለችው ወለተ አማኑኤል እኔ ክንፈ ሚካኤልን ብቻ ሳይሆን እናቴንም እሱን ያስገኘች እናት ይቅርታ ማለት አለብኝ እሱን ያስገኘች እናት መጀመሪያ ቅድሚያ ይቅርታ መባል አለባት ብላ እሷም ወደዚህ መታለች እርሶም ደግሞ ያው የይቅርታ ልቦና ከፍተው ይቅር ብለው ለወደፊት ህይወታቸውን እንዲመሩ አላማቸውን እንዲስተካከል እንዲመረቁ ጸሎት እንዲያደርጉ እነሱም ደግሞ እስከዛሬ የነበሩበትን ቀን ያን የመጥፎ ቀን ብለው አውግዘው መልካም ኑሮ እንዲኖሩ ህይወታቸው እንዲባረክ ወደዚህ ህይወት ሲገቡ የእናንተ ደስታ እንደሚሆን በእኛ በኩል ቢኖርም እነሱ ደግሞ እንደ ልጅነታችን ይቅርታ መጠየቅ አለብን እነሱም ደግሞ የኛን ይቅርታ ተቀበለው በጸሎት እንዲያስቡን ብለው ስላሰቡ ነው እርሶም ደግሞ ይሄን ያው በተለይ ወለተ አማኑኤል ናት ይሄን ነገር በጣም ያንጸባረቀችው እናቴ እኔ ወላጅ እናቴን እንደማከብራት ሁሉ እሷም ባለቤቴን የተከበረውን ባለቤቴን ወልዳ ያስገኘችልኝ ታላቅ እናት በመሆናቸው እሳቸውን ይቅርታ በየ ለወደፊት ያለውን ህይወታችን እየተመካከር እየተጋገዝ እንድንኖር ከጎናችን እንዳይለዩን የህይወታችን አጋር ናቸው ብለው ነው የነገሩንና በዛ አይነት ሁኔታ ሰውም ደግሞ ያው በሐሳብም ሆነ በተለያዩ ነገሮች ከነሱ እንደማይለዩ መጥፎ ነገርን ተተው መልካሙን ነገር አስበው እችም እናት ለልጇ ጎሽ ለልጇ ተወጋሽ ነው አይደል የሚባለው እችም እናት ለልጇ ረሮ ነች ህይወቷን አሳልፋ ትሰጣለች እስከዚህ ድረስ ነውና ሀብታሙ ማለት ራሄል ነች ራሄል ማለት ደግሞ ሀብታሙ እነሱ ሁለቱ የሰው ልጆች ናቸው እሱን በአካል ሲወልዱ እሷን ደግሞ በመንፈስ ወልደዋል ምክንያቱም ሩሃማ ማለት እሱ ነች የክርስትና ስሟ ሰለያስኩ ነው ችግር የለም ስለዚህ እነሱ አንድ አካል አንድ አምሳል ናቸውና እነሱን እንግዲህ ያው እንዲ ጸሎት እንዲያረጉ እንዲመርቁ እንዲባርኩ በህዱበት ሁሉ የልጆችን ህይወት እንደማይረሱት ሁሉ የወለተ አማኑኤልን ስም እንዳይረሱ ነው በአብዛኛውኛ ምን ነገሮት ሰው ጠንቅቀውና ቀድሞ ያውቁታል ነገር ግን ያሉት ልዩነቶች አጥበበን የነበረው ይሄ ነበር ማለት ሳይሆን ነው ወደፊት ያለው ይህ ነው ለማለት እንዲመቸን ነውና ሰውም ደግሞ በጎ ፈቃደኛ ሆነው ልጆቹን እንዲመርቁ ነው የመጣ ነው እንደሚመርቁን ደግሞ ባለ ተስፋ ነን ሩሃማ በቂ ትዩ ነገር ካለ እሺ እንግዲህ በአብዛኛው አባ ተናግረውታልና ብዙ አባ እንዳሉት እንግዲህ ያው የኛ ብቻ መታረቅ ምንም ትርጉም የለውም እናንተም መርቃችሁ የነበረባችሁ ቅሬታ የኔ ቤተሰብ የሱ ቤተሰብ እዚህ ነገር ውስጥ ስለነበሩበት በጣም ተጎድታችኋልና በእኛ በሁለታችን ጥፋት እና እና መርቀሽ እንዲሻልና ልጅ ሆኖ ማያጠፋ የለም ተታሽን ተቀበያለሁ ልቦና ይስጥሽ ማለት ነው ለሁለታችሁ ልቦና ይስጣችሁ ወልዳችሁ ከብዳችሁ ለማየት ያብቃኝ እኔ ያው ደግማችሁ ጥፋቱን አታጥፉ ብዬ ነው የምላችሁ አለያያችሁ ሌላ ምንም ማለት አልችልም ያው የሰው ልጅ ሆኖ የማይጋጭ የማይቋሰል የለም ግን የመጨረሻ ያርግላችሁ እኔ ሌላ ምንም አላችሁ መድኃኒዓለም ልቦና ይስጣችሁ ቅድስት አርሴማ ይስጣችሁ ወልዳችሁ አፍርታችሁ እንድትመጡ ታብቃችሁ ሌላ ነኝ ባጎደልኩበት ሚካኤል ላብ እሺ መስገኛለሁ በጣም ደስ ይላል እንግዲህ ይሄ ነው ውጤቱን ደስ የሚለው ሰይጣን አፈረ አይደል አባ አዎ በጣም አዎ ትንሽ ወደዚህ ዞር ያለሽ ሲታረቂለት እሺ እንግዲህ ብዙ ላንቺ ይሄ በጣም ነው የሚያንስሽና ያው ይሄ ላንቺ በጣም የሚያንሰው እኔ ምን እንደምላላቅም አሁን ያለውበት ስሜት እንግዲህ ደስታም ፍርሃትም ላይ ነው ያለውትና ብዙ ማውራት አልችልም ታውቂያለሽ በጣም እንተዋወቃለን እኔና አንቺ በጣም በክፉ ጊዜ ነው የምንተዋወቀውና በጣም ብዙ ነገር ሆነሽልኛልና ብዙ ነገር አብረን አሳልፈናል ሁለታችንን ባለማወቅ ነው ይሄ ነገር ሊፈጠር የቻለው
ከልብሽ ይቅርታ አድርጊልኝ እባክሽ። ኧረ እኔ ይቅር ብዬሻለሁ። ይቅር ብዬሻለሁ። ተባረኪ። ለእጅ ክበጂ፣ ለእጅ ክበጂ። ተባረኪ። ለዱ ክበዱ። እሰይ ጋቢውን ሳይሆን ያው ልጁን ማሳቀፉ ጋቢውን ብቻ አይደለም። እሺ ሀብታሙስ ምን ተሰማ? ከዚህ ትልቅ ደስታ ነው። ትልቅ ደስታ ነው። በዚህ አጋጣሚ ቡዜ ለኔ ብዙ ነገር ሆናለኛለች። ለሰለሷ ባወራ እኔ ቃል ስለሚያንሰይ ከልቤ ለሷ ያለኝ ፍቅር ለሷ ያለኝ አክብሮት ታውቃለች። ከልቤ አመሰግናታለሁ። በጣም እወዳታለሁ። በጣም ደስ ይላል። እንግዲህ እኛም ደጋግሜ የምናገረው የዚህ ደስታ ተካፋይ ይሄንን ደስታ አብሳሪ በመሆናችን ደስ ብሎናል። ምክንያቱም ሰው ስሜታዊ ሲሆን ብዙ ጊዜ አይሆንም ምናምን ሊል ይችላልና ያ ነገር ከሽፎ ዛሬ እንደዚህ በሰላም ሁሉም አንድ ሆኖ ማየታችን በጣም ደስ ይላል። ግን ያው እኔ ምንድነው ቡዜ ልበልና ይሄ አሁን ይሄ ሁሉ ደስታ ምን ለመሳቅም ለማዘንም ምን ለማለትም ሀብታሙ ነው አይደለ? ዋናው ተዋናይ ቤት የመጣ ነውና ግን ሀብታሙ እስኪ ምን አይነት ልጅ ነው? እንዴት ነው ያሳደግሽው? ልጅነቱ ምን ይመስላል? ምክንያቱም ካደረገው ትልቅ ነገር ስጦታው አንፃር መልካምነቱ አንፃር በኢትዮጵያ ሕዝብን በጣም ጉድ ያስባለው ያ ነውና እንደዚህ አይነት ልብ እንዲኖር ያደረገው ነው ታስተዳደግ ነው። ልጅነቱ ምን ይመስል ነበር የሚለው እስቲ ንገሪኝ። ሀብታሙ እኔ እንጃ በቃ በጣም የዋህ ነው ከምልሽ በላይ ምንም በቃ ለራሱ ማያውቅ በጣም የዋህ ይለያል ማለት ስለሱ ሳራ ራሱ ነው ወዲ ብሰኛል። የሚያሳዝንሽ ልጅ ነው። እንዲህ ነው የምትይው አይደለም። ብትሰቢውም ብትናገርም ብትቆጪው ምንም ብትይው እሺ ነው እንጂ ካፉ ምንም አይወጣም። እንደውነት ከሆነ እኔ አላቅም። ሀብታሙን የምገልጽበት አንደበት ያንሰኛል። ከተፈጥሮ በዘለለ እንዴት አድርጋችሁ ታሳድጉት ነው? በቃ በጣም የዋህ ነው ከምልሽ በላይ። እኔ ለራሴ አሁን እንግዲህ ሀብታሙን እኔ አሳድጌው ለራሴ ይሄ ልጅ የልጄን ምን አለ ቢሰጠኝ ብዬ ራሴ ፈጣሪን የምጠይቅበት ቀን አለ። ምን አይነት ተስኖ ነው ያለው? ምን አይነት ልቦና ያለው? እንዴት ነው ትግስቱ? በቃ ዝምታው ሁሉ በሆዱ ነው የሚጨርሰው እና ሁሉ ነገር በሆዱ ስለሆነ በጣም ያሳዝነኛል። ቢከፋም ካፉ እንዴ ነው ብሎ አይነግርሽም። በሆዱ ነው በዝምታ ነው የሚጨርሰው። ስለዚህ ስለ ሀብታሙ ከባድ ነው። እና በጣም ከባድ ነው። እንደዚህ ልልሽ አልችልም። ከልጅነቱም ጀምሮ ነበረ ይሄ ባህሪ በጣም የዋህ ነው። ታናሽ ወንድሙ ይቀጣው ነበር ማለት እንዴት ልበልሽ እንትን ይላል ይከብዳል። ታናሹ እሱን ታላቅ እሱ ነው እና ታናሽ አለው እና ብልጠት የለውም። በቃ ምንም ቢከፋው በሆዱ ነው። እንዲህ ነኝ አይልሽም። ዝም ስለሚል ለየት ይላል። በአጠቃላይ በቃ እኔ ለሀብታሙ እኔ እንጃ አላውቅም። ምንም ባረቅለት ደስተኛ ነው። ደስ የሚል የትህትና የፍቅር የሰላም እንባ ነው። በጣም ደስ የሚል ግን ዝም ስለሚል ዝም የሚል ነገር የልብሽን አታዋሪም። ያው ዝም ስለሚል በጣም ያሳዝነኛል። ምንም ባረግለት አረካም። እንደ ልጅ ቀበጥ ያለ ልጅ አይደለም። እንደ ልጅ የሚፈልገው በቃ ሁሉ በማረኛ አይደለም። ዝምተኛ ነው። በዚህ ነገሩ ያሳዝነኛል። እንደው አሁን ስላለፈ ለመጫወትና ከዛው ተመልካቾቻችን ደግሞ ከዚህ ቤተሰብ ፍቅርን ደግነትንም እንዲማሩበት ነው ወደ ኋላ መለስ የምንለውና የወሰነው ትልቅ ውሳኔ ስለሆነ ያኔ አካሉን መስጠት ስለነበረ ከሩሃማ ጋር በተዋወቁ ሰዓት ይሄንን ሐሳብ መጥቶ ሲያማክርሽ ምን ነበረ የተሰማሽ? አላማከረኝም። እንደውነት ከሆነ እኔ ሀብታሙን በጣም ወደዋለሁ ማለት እወዳታለሁ። እሷንም ጠልቻት አይደለም። ያው እንደ እናት የሚሰማኝ ስሜት አለ እና እኔ ጠይቄዋለሁ። በርግጥ ግን ሊነግረኝ አልቻለም። ያው ወረቀት ስላየው እኔ አምኜ ቁጭ አልኩ። ከማድረጉ ከማድረጉ በፊት አውቃለሁ።
ግን በውሳኔው ጸንቷል ወስኗል አይ እሷም ነግረኛለች ስትነግረኝም አውቃለሁ ነው ያልኳት ሩሃማን መጀመሪያ ከመተዋወቃችሁ አውቃታለሁ አዎ እንዴ እንዴት ነው ያው መልካም ልጅ ናት እኔ ማለት ያው በተደረገው ነገር ላይ እንግዲህ ያው መቼም እንዲህ ነው ልልሽ አልችልም ይከፋል እኔ ሀብታሙን ባልወልዶ አሳድጌዋለሁ ከወለድኩት ልጅ በላይ እኔ ሀብታሙ ነው የሚሰማኝ እኔ ቢደጋግሙ ትርጉም የለውም እንዴት ብዬ ላስረዳሽ አሳድጌው ያሳዳጊው እናቱ ነኝ እኔ በጣም ነው የሚያሳዝንሽ ዝምተኛ ነው ማለት የሚከፋው ለምን ይሆን ብዬ አስባለሁ ምናልባት የእናትነት ስሜት አልሆንኩለት ይሆን የሚለውም ደግሞ ያሳስበኛል ገባሽ እዛ ጋር ደግሞ በዛን አጋጣሚ እንደዛ ሆኖ ሲመጣ ለኔ ከበደኝ በተደረገው ነገር ላይ ያው የነሱ መጋጨት እነሱ አብረው ባለመሆናቸው ያው እሱ የደረሰበት ዛሬ ሀብታሙ እንደዚህ አልነበረም ይሄ ምንም ሚዲያ የሚያውቀው ነገር ነው ሀብታሙን ሳገኘው በጣም ከባድ ነበር እንደዚህ ቁጭ ብለን የምናወራበት ደረጃ አልነበርንም ያው ደግሞ መቼም ጥሩን ነገር ለማግኘት መጥፎውን እያስታወሽ ሳይሆን የበፊቱን ጥሩ ነገር የሩሃማንም ያው የበፊቱን እያሰብሽ ነገ ምናልባት ዛሬ አሁን ልጆች ናቸው ቢጋጩ ነገ ወልደው ሊያፈሩ ይችላሉ ነገ ወልደው ልንገናኝ እንችላለን እያልሽ እኔ ጠይቄያታለሁ እንደውም ቤት ላይ እንደቀረቡ ብትስማሙስ ምን ይሻላል እሱም እንደዚህ የማይሆን ነገር እያደረገ ነው እና ያለበት ነገር በጣም ከባድ ነበር እሱ ላይ አልፈርድም እኔም ደግሞ ያው እንዳልወለድኩት ያቃል እንዳሳደግኩት ስለሆነ እሱም ደግሞ እንዴት እንዲጥያት ሄጄ የሚለው ስሜት ሊኖረው ይችላል ገባሽ ወደኔም ለመምጣት ያ ነገር ስላለ እሱን ይሰማዋል ሀብታሙኔ ደግሞ ባሁን ሰዓት ምንም ቢለይ ማለት ነው ምንም ከማረግ ወደ ኋላ አይደለም ለምን እንትን ነው ከባድ ነው በጣም ከባድ ነው እኔ ራህማም ደግሞ እኔ ምንም አስቀይማኝም አታውቅም ልጄ ናት ለመጀመሪያ ጊዜ ያወቅሻት ወይም ሩሃማን ያየሻት መቼ ነው ለመጀመሪያ ጊዜ ራህማን ያወቅኳት እኔ እንጃ አላስታውስም ብቻ የሆነ ማለት በአንድ ጊዜ ነው ይዛት የመጣው መጀመሪያ ዲያሊሲስ በመታረግበት ዳይሊስ በመታረግበት ሰዓት ነበር ልክ ስንጀምር አካባቢ ነው የመጣነው ለዚህ ዳይሊስ በመታረግበት ሰዓት እኔ በጣም ስታረግም በጣም ተሳዝነኛል የምታረግበት ቦታ ወላሂ ነበር አያታለሁ ከምንም በላይ አዝንላታለሁ ያው በመሃል እንግዲህ ምን እንደመጣ አላውቅም እንጂ ይገጥማል እንግዲህ ያ ነገር ነው ለሀብታሙ ምልሽ አንቺም ያው እንደቅር እንዳይልሽ እንስል ማለት ነው ቢያንስ አንቺ አሁን ምንም ብታጠፊ እናትሽ ናት ምንም ክፉሽን ማውጣታ ምንም ብላ አጥልሽም ይሄ ልጅ ደግሞ እኔ ክፉም በሆንበትም ባልሆንበትም እሱ የሚሰማው ማለት ነው ቢያንስ አሳድጋኝ እኔ ቃሏን ሰላከብር ጥያጠፍቺ ይሄን ነገር አድርጌ እዚህ ጋር ደግሞ እኔ ምን ብዬ ወደሷ ሄዳለሁ ምን ብዬ ወደሷ አጠጋለሁ ምንስ ብዬ እሷ ጋር አርፋለሁ የሚለው ነገር መጣበት ገባሽ በጭንቅላቱ ያ ነገሮች ደግሞ ሁለቱ ሲገናኙ ያው ላንቺ አልነግርሽም ይከብዳል እኔም በሱ ቦታ ቦን ማረጋው ነገር ነው ስለዚህ በዛ በኩል እኔ ሀብታሙ እኔ አሁንም ቢሆን እኔ አላቅም የእውነት ነው ምልሽ አርሴማን ከምንም በላይ የሚያሳዝነኝ ልጄ ነው እኔ አሁንም ቢሆን እንግዲህ ስሰጥሽም ዳግሚያ ነገር ይሆናል ብዬ አላስብም ትቀያየማላችሁን ብዬም አላስብም እሷ አርሴማ በለተቀኑ አምጥታችኋለች እንግዲህ ወልዳችሁ እንድትመጡ ምመኝላችሁ ሌላ ነገር አይደለም ምመኝላችሁ ሀብታሙ አንቺ ከኔ በላይም ታውቂዋለሽ አንቀቀሽ ሀብታሙ ለሰው የሚኖር ልጅ ነው ለራሱ የሚኖር አይደለም ሀብታሙ ስለሰው አብዝቶ የሚጨነቅ ልጅ ነው የእውነት በቃ ስለሰው የሚኖር ልጅ ነው እኔ ባንቺ ቦታ ሀብታሙን እኔ ላሳደግኩት አይደለም አንቺ አሁን እንግዲህ ያው ወጣት ናችሁ ብዙ ነገሮች አሉ የሚያቀያይማችሁ የሚያነጋግራችሁ የሚያጋጫችሁ ሊኖር ይችላሉ እንደ እውነት ሳስበው ግን ሀብታሙ እንደ ባል ሳይሆን እንደ እናት ነው የማስብልሽ እና እኔ ራማ እንዲሆነች እንኳን ሲባል ያለው ስሜት ነው ያውቀዋለሁ ሀብታሙ ላይ በጣም አለው ስሜት ያ ነገሩን ስለማይ ይሳሱለታል እንደናት አይ በጣም ዓለም እንደዛ መነጋገሪያ ሲሆን በሱ ደግነት እንደናት ምን ተሰማውት ያ የሱ መጎዳት እንዳለም ሆኖ እዚህ ጋር በሱ ጉዳይ በነገራችን ላይ በጣም ተሰቃይቻለሁ
ማለት ያለበት ደረጃ ጥሩ አልነበረም፣ ከባድ ነበረ። ደስታም ቢሆንም ከባዱ ደግሞ ያለበት ይከብድ ነበረ። ያው እሱን ለማስደሰት እሱን ወደ ነበረበት ለመመለስ እሱን ወደ ራሱ ለመመለስ ከባድ ነው። እዚህ እንደምናወራ አይደለም። በቃላትም በገልጽልሽ እንትን አይልም። እንዲህ ቁጭ ብሎ እንደምናወራው ምናምን አይደለም። ሀብታሙ ቢከፋው ለብቻው ቁጭ ነው የሚለው፣ ከሰው አያናግርም። ምንም ብትይው መልስ የማይሰጥሽ። ያ ደግሞ በጣም ይከብዳል፣ ከምልሽ በላይ በጣም ነው የሚከብደው እና ከባድ ነው፣ በጣም ከባድ ነው። ሩሃማስ ምን ትያለሽ? ስለ ሀብታሙ ይሄን ያህል ስለ ባለቤትሽ ተመስክሯል። አንቺስ ሀብታሙ ስታውቂው እንዴት ነው እሳቸውን ስትታወቁ የነበረው ስሜት? እሺ በአብዛኛው ቡዜ ብለዋለች እና ሀብታሙ በጣም የዋህ ነው። ያው በእኔና በሱ መሀል ሴጣን ገብቶ እንደዚህ ሆነንና ያው በፍቅር መሀል አይጣፋም አይደል እንደዚህ አይነት ነገር እና አጋጣሚ ሆኖ እንደዚህ አይነት ነገር ተፈጠረ እንጂ ስለ ሀብታሙ እኔ ገልጬ አልጨርሰውም። መጀመሪያም ኢቢኤስ ላይ ስናገር እንደነበረው ተናግሬ አልጨርሰውም። የዋህ ነው፣ ዝምተኛ ነው፣ ለሰው የሚኖር ሰው ነው ብላለች ቡዜና አብዝቶ ነበር የሚጨነቅልኝ ነበረ ሳይሆን አሁንም አለ እና በጣም ነበረ በቃ ላይክ የምንዋደደው ምናምን እና በአጠቃላይ ሀብታሙ በጣም ጥሩ ሰው ነው። ለየት ያለ ባህሪ ነው ያለው። እንደዚህ እንደ ሰው ስሜቱን አውጥቶ መናገር አይችልም፣ አይናገርም፣ ዝም ማለት ነው የሚፈልገው እና ለእኔ ልዩ ሰው ነው በአጠቃላይ። ቡዛየውን መጀመሪያ እሱ ነበር ያመጣኝ። እንደውም እንደዚህ አልነበረም። ያው በህጉ ስንሄድ መምጣታችን ታውቂያለሽ አይደለ? እኔና እሱ አብረን ሆነን ከዛ እኔ በቃ ተዋወቂያት ቀለል ያለች ሰው ነች በቃ ማየት አለብሽ ምናምን ብሎ ጎትቶ ይዞኝ መጣ ማለት ነው። ከዛ መጣው ተዋወቅኳት፣ ምግብ በላ ምናምን አወራዋት፣ ወጣው። ከዛ በኋላ መምጣት ጀመርኩኝ። እዚህ ጋር ነበረ ጽጌሬዳ ነበር ዳለስ ማደርገውና ከዳለስ በኋላ ይደክመኝ ነበረ እና የኔ ቤት ደግሞ ሩቅ ስለሆነ እሷ ጋር መጥቼ አርፌ በልቼ ተኝቼ አርፌ ተኝቼ ነበረ። እሱ ደግሞ መጨረሻ ላይ ሲመጣ ወስዶኝ ወደ ቤታችን የምንሄደው የነበረውና በጣም ነበር የምናወራው። በጣም ሚስጥረኞች ሁላ ነበርን። በቃ በጣም ነበር የምንነጋገረው። ከሱ ጋር ማላወራውን ነገር ሁላ ከሷ ጋር ነበር የማወራው። እኔ ነበርኩ የነገርኳት እንደውም ሊሰጠኝ እንደሆነ ኩላሊቱ ምናምን እኔ ነኝ የነገርኳት፣ እሱ አልነገራትም። ነግሬያት ነበርና በጣም እናወራ ነበር። አሁንም ያ ይቀጥላል። ሰላም ወርዷል። ቤተሰቦች አንዱ ሆናችኋል። በጣም ደስ ይላል። አባ ምን ታዘቡ ከሰሙት ነገር ሁሉ? ያው እንደሰማሁት በጣም የሚገርም ነው፣ ልብ ይነካል ሀሳቡ። ያው ከሷም ከሱም ከሁላችንም አንደበት ነው ሲነገር ትንሽ እንደምንም ለመግለጽ ከበድ ያለ ነገር ነው ሀሳቡ። ሀሳቡን የማይገልጽ ሰው እውነትም ያስጨንቃል፣ ያስጠብባል። እንዳይምሮም እንደሰውም ሲታሰብ እሱም አሁን ያለው ነባራዊ ሁኔታ ከተገናኘንም ነገም ስንሳይውም እንደዚህ ነው። ግን አሁን ለወደፊት ያለው ነገር ምን አለ መሰላችሁ? ይሄ ወደ ቀድሞ ነገር መመለሳቸው አባታችን አዳም በድሎ ነበር አይደል? ጠፍቶ ነበር አይደል? ከጠፋበት ተፈልጎ ካሳ ተከፍሎለት ተመልሶ ወደ ቦታው ተመልሷል። የነሱም የዚህ አይነት ታሪክ ነው በየማስበበት ነው። ሰው ጠፍቶበት ከነበረው መመለስ ትልቅ ህይወት ነውና ስለዚህ አሁን ምን የምለው ያለ ሀብታሙ አሁን ስም ይመረው ሀበጎሩ ያለው አባቶች ስም የሰውየውን ባህሪ ይገልጻል ይላል እንደ መጽሐፍ። የሰውየውን ስም ምን ይገልጻል? ስሙ ይገልጻል። ሀብታሙ ነው ስሙ። የባህሪ የተለያዩ ነገሮች ስጦታዎችም የዛ ባለ ሀብት ቢሆን ነው ሀብታሙ ተብሎ ቢወጣለት በያስባለሁ። ስም ምን ይገልጻል? ባህሪ ይገልጻል ብያቸዋለሁ አይደል? ከዚህ የተነሳው ሀብታሙ የተባለበት ምክንያቱም አንዱ ይሄ ሊሆን ይችላል። በክርስትና ስሙ ደግሞ ክንፈ ሚካኤል። ስለዚህ እነዚህ ስሞች በሱ ላይ አድረው ብዙ ስራዎች እየሰሩ ነው። እንደዛ አሁን እንደምታዩት በፊትም የሰራው ስራ ራሱን አሳልፎ መስጠት አሁንም ተመልሶ የይቅርታ ልቡና አፍርቶ ሲመለስ ፍሬ ሲያፈራ እኔ እንጃ ሄድ መግለጹ ከባድ ነው ማለት ያልኩትም ከዚህ ላይ ነው።
መጀመሪያ ይሄን አድርጌ ይሄ ተበድጌ ይሄን አድርጌ ሳበቃ አልመለስም ብሎበት የነበረውን እንደገና ተመልሶ የይቅርታ ፍሬ አፍርቶ በይቅርታ ላይ ሲኖር እኔ እንጃ በጣም እንደ መጽሐፍ ቅዱስም እንደ እምነትም የተለየ ስጦታ ነው ያስባለውና እግዚአብሔር ግን ፍጻሜውን ያሳምርለት ነው ማለት ሰው ጅማሬው ሳይሆን ፍጻሜው ሲያምር ነው ጥሩ ነገር አይደለ ሲጀምር ብዙ ነገሮች አይተናል መጀመሪያ ጥሩ ተብለው ከዚህ ደረጃ ደርሰው ይመለሳሉ ያልተባሉ ሰዎች እየወደቁ ነውና አሁንም ያንተ እንደ ወዳሴ ከንቱ ሳይሆንብህ ራስን ደሞ ካሁን በኋላ ያለውን ሳትቀየር ባለው ህይወት ቀጥለህ ለሰዎች አስተማሪ ለራስ ደሞ መምህርነትህን እንደ መምህርነት አድርገህ እንድትቀጥል ይሄን አደራላለሁ እንጂ ሌላ ነገር ብዙ እምለው ነገር አይኖረኝም ግን በዛው ሁኔታ ውስጥ ስትሄድ ግን ስምና አለ መቀየር ጥሩ ነገር ነው አይደል ዛሬ ወጣት ሀፍታሙ ተብለህ ነበር እስካሁን አይደል አቶ ሀፍታሙ ተብለህ አይደል ደሞ ከነገ ወዳ አቶ ሚለው ደሞ ወደ አባባ ተቀየረ አይደል እያደገ ስም እያደገ ይሄዳል በወጣትነት ወጣት ተብሎ ህፃን የነበረ ወጣት ይባላል ወጣት ይባላል አቶ ተብሎ አቶ የተባለው ደሞ አባ ከሌ ተብሎ የነዚህ የእምነት እድገቶች አሉትና እጽዋቶች ተወልደው አድገው እንደሚሞቱልኛም እንደዛው ነንና አንተም በዛው እንድትኖር ነው እግዚአብሔር ደሞ የይቅርታ ልብ እንደሰጣችሁ ፍጻሜያችሁን ያሳምርላችሁ እናታችሁ አንደበት እንደሰማነው እናት እንደዚህ ነች የእናት መቼም የልጇን መጥፎ የምታይመቸም ግን መጥፎ ነው አትልማርልና አይደል እናቴ የታዩ መጥፎ ነገሮች የኛነት ቢኖሩ አይ ለምሳሌ ነው ያልኩት እንጂ ሰው አድርገው አይደለም መጥፎ ነው አትልም ግን ስነ ባህሪውን እኛ ካየነው ከተገናኘንም አሁንም ቁጭ ብለን ቀድሞ ይመናገር ወይ ቀድሞ እንደ ማለት ባህሪ ስላላየነበት እግዚአብሔር ፍጻሜውን ያሳምርለት በዛ አጋጣሚ ደግሞ እነዚህ ሚዲያዎችን አመሰግናቸዋለሁ እንደዚህ ነው ሰው ሲሰራ ሩቁን አቅርቦ የረቀቀውን አጉልቶ ለሰዎች እንደዚህ ትምህርት የሚሆን ነገር መስራት ጸጋ ነውና እግዚአብሔር ጸጋችሁን ያብዛላችሁ አሁን እህቴ ሷናት በአብዛኛው ስትሯሯጥ በየሰው እናንተ ጋር እኛ ጋር ሁሉንም ነገር አገናኝ መሰላል አለ አይደል ያቀውን ወተን አቅርበን ምን ይዝበት እንደመሰረቱና ያገለገለች ወለተ ማርያምን እግዚአብሔር ደግሞ በዚያው እንድትቀጥል እግዚአብሔር ደግሞ ይሄንን እንደንትን እንዳይቆጥርብሽ እሺ አንቺም ደግሞ እንዳርጌ መመጻደቅ ምናምን እንዳይፈጥርብሽ ጸሎት እያረግሽ እንደዛ አይነቱ አሁን ለብዙ ሰዎች ያፍታሙና የሮሃማ ህይወት ለብዙ ሰዎች ያስተምራል በያስባለሁ ባለሙያም የዚህ የትዳር ባለሙያውም በዛው ቁጭ ብሎ ምክር እየለገሰላቸው ተቀብለው እንደገና ነው በእምነታቸው ገብተው ምክር ሰምቶ መመለስ ትልቅ ነገር ነው ይሄ የንስሐ ህይወት ነው ለወደፊትም ደግሞ እግዚአብሔር ብሎ ዛሬ ቅድስት አርሴማ ማለት አይደል አርሴማ እኮ እንደውም ሰይጣንን ከእግዚአብሔር ጋር ልታታረቅ እኮ ሞክራ ነበር ግን እምቢ ብሎ እሱ ወደዛ ወደ ለመደበት ቦታ ገባ እሷ ደግሞ ለሷ ቅዱስ ሚካኤል ተልኮ ደግሞ እሺ በክንፉ እሺ በክንፉ የሚባሉ ስንት ነፍሳትን ያዳነችበት ነውና ዛሬ እናንተ ነፍስ ድኗል ለእናንተ ነፍስ የእናንተ አይምሮ ረፍት አግኝቷልና ለዘላቂ ያድርግላችሁ እንደውም ደግሞ ዝክራ ለምስለኛል የሚገርም ነገር እኮ ነው ግን አስባችሁ ነው እናቴ አይ ቦርቦር ባቂላ ዘክራለሁ እና ቤተክርስቲያን የሷ ስራ ይሄ ነውና እንግዲህ የሷን ትልቅ ስራ መስራታቸውን ቢያስመሰከር ተላይተው የነበረ ባርሴሎና ቀን አንድ መሆናቸው እነቱም ከልብ ይዘክራሉና ዝክራዎትን ደግሞ እግዚአብሔር ይቀበልልን ቅድስት አርሴማ ተጠብቃችሁ በእኔ በኩል ያለው ይበቃኛል ግን ምን ነው አንድ ሐሳብ አለኝ እስከዛሬ አመት ግን ልጅ ይወልዱ ቃል ይግቡል በእግዚአብሔር ፈቃድ አዎ እግዚአብሔር ተጨምሮበት አይደል ይሄን እንትን ከልሰን የና ሀፍታሙ ልጅ ተብሎ ልጁንም ስም አውጥታችሁ እንደዛው የክርስቲናው ቀን አብራን ሆነን ወለተ ማርያም ትገኛለች እንዴ ወንድሜ ይገኛል አይደል እናንተ ማረሱና አቀኔማ ነው አንደኛው ነኝና ለዛ ያድርሰን ነው ማለት አሰማ ተጠብቀን ሁላችንም ይቆየን ይበቃኛል እሺ ሀብታሙና ሩሃማ መጨረሻ ላይ መላችሁ ይሁሉ ነገር በህይወታችሁ ከሆነ በኋላ ፍቅሩም ጸቡም ከፍታውም ዝቅታውም በተለይ ሩሃማና ሀብታሙ ዋናው ባለ ታሪኮቹ ባለ ጉዳዮቹ እናንተ ናችሁና እንትገናኛለን ብላችሁ አላሰባችሁም ተገናኛችሁ በህመምሽ ከዛ ደግሞ ወደ ፍቅር ተቀየረ ከዛ ደግሞ ወደ ትዳር ከዛ ደግሞ እንደገና ጸብ ከዛ አሁን ደግሞ ፍቅር ብዙ እንትኖችን አይታችኋልና በዚህ ሁሉ ውስጥ ደግሞ ጉዳያችሁ ወደ ሚዲያ እስከወጣ ድረስ የተለያዩ ባህሪዎች ጸባዮች ታይተዋል በስሜታዊነት ንግግሮች ብዙ ነገሮች አሁን ያሁኑ ነገር ሰክኖ ደራሳችሁ ተመልሳችሁ በእግዚአብሔር ፈቃድ ከጊዜ በኋላ ታክሞ ተዳራችሁ ያው አንድ ሆነን ተገናኝተናል ምን ተማራችሁ በዚህ ሁሉ ግርግር ውስጥ በተለይ ሀብታሙ ካንተ ልጅ ምን አለ መሰለሽ ግልፍተኛ ለመሆን ለነገሮች አንዳንዴ ችኩል አለመሆን አላልቆም በለሽ ነገሮችን ማሰብ ምናምን አሁን የጎዳይ ነገር ምንድነው
ያው እንደተናገሩት ከሰማሽ እኔ አሁን ሲከፋኝ እሷም ታውቃለች እኔ ከሷ ጋር ስጣላ ወይ ስጨቃጨቅ ቤት ውስጥ ኖርማል ጭቅጭቅ ምናምን ጥዬ መውጣት ነው የምፈልገው ውጪ ወጥቼ በቃ ራሴን ብቻዬን ሆኜ ሰላም ሆኜ ተረጋግቼ ወደ ቤት መግባት ነው የምፈልገው እና ይሄ ነገርም ነው አንዱም ለመንስኤ የሚሆነው ያስባለሁ ችግሩን እዛው ጋር መፍትሄ ተነጋግሮ መፍታት በሚቻልበት መንገድ እያለ ጥሎ መሄድ ነገር ማባባስ ነው ለኔ ግን ነገር ማባባስ ነው ለዛ ሰው ለኔ ግን የሚታየኝ ጥሎ መሄድ ምንድነው ነገር ማብረድ መስሎ ነው የሚታየኝ ለዛ ሰው ግን ንቀስ ሆኖ ነው የሚታየው ንቆኝ ነው ጥሎ ያ ነገር ደግሞ መሃል ላይ ክፍተት ይፈጥራል እና እኔ የተረዳሁት ነገር ቢኖር ያን ነው አንደኛው ትልቁ ዋነኛው ነገር እና ቆም ብሎ ነገሮችን ማሰብ ያው አንዳንዴ ችኩል ስትሆኚ ችኩልነትም ደግሞ ይጎዳል በሰዓቱ ቸኩዬንም እንዲህ ወደ ሚዲያ ባልወጣ ኖር ሁሉ ነገር የማይፈጠርም ነበር ብዬ አስባለሁኝ ተረጋግቼ ያ ነገር ከተፈጠረ በኋላ ተረጋግቼ ለምን ብዬ ራሷን በጠይቃት ኖሮ ምናምን ይሁሉ ነገር የሚፈጠራል ብዬ አላስብም ነበር እና አንዳንዴ ችኩልነት ጥሩ አይደለም ይሄንስ ወይ ተማርኩት ከራሴ ችኩል መሆን እና ዝምተኛ በቃ ሲከፋሽ ወይ ከሰው ጋር ተጣይ ምናምን ነገር ዝምታ እሱም ይጎዳል እና ያ ነገርም ነው የተማርኩት ያው መናገር የምፈልገው ነገር በቃ ያው ሲከፋሽ ማማከር ይሻላል ዝም ማለት ራስን እየጎዳሽ ነገሮችንም ማባባስ ነው የሚሆንብሽ እና የተማርኩት ነገር ቢኖር ትልቁ ነገር ይሄ ነው ያው እንግዲህ በትዳር ላይ ስትሆኚ ችኩልነት በጣም ችኩል አለመሆን ተረጋግቶ ማሰብ ሌላ ሰው አለማስገባት ኢቭን ኢፍ ቤተሰቡላ ማለት ነው ሌላ አካል ታይና ቤተሰቡላ በመሃል ባይገባ ሁለታችን ብቻ ፈተን ችግራችንን ብንጨርሰው እዛው ቤት ውስጥ ማለት ነው ወደ ውጭ ሳይወጣ አሁን እኛ ነገር እንደምታየው ቤተሰብ አይደለም ሚዲያ ህዝብ አውቆታል ይልሻን በጣም ትልቅ ስህተት ነው ይሄ ምንም ነገር ቢሰራ ሰው ተገዳድሎ እዛው ጋር በሽማግሌ ታርቆ ነገሩ ተዳፍኖ በሰላም ይኖር የለ ስለዚህ ትንሽም ነገር ሆነች ትልቅም ነገር ላይክ መፍታት ከቻልሽ ለሁለት መፍታት ካልቻልሽ ደግሞ እንዳልኩሽ ትልልቅ ሰዎች አሉ እንደዚህ እንዳባ ንስሐ አባት አለ በቃ የሚያግባባሽ ሰው ጋር ሄደሽ ነገርሽን መፍታት እንጂ በተለይ ሚዲያ ደግሞ ልነግርሽ አልችልም በል የሚልሽ ነው እንጂ አለ ኦኬ እሷ እንደዚህ አድርጎላት ምናምን ከዛ እሱ ደግሞ ያን ይሰማና ደግሞ እንደዚህ አድርጊላት ምናምን ብሎ ደግሞ የባሰ ነገር ይጫጫርበታል ከዛ እኔም ደግሞ እባላለሁ ግፊቱ አለ ታውቂያለሽ እንደዚህ ብሎሽ ምናምን ነገር ያልሆነ ነገር ተብሎ ምናምን ከዛ ደግሞ እኔ እየጨመረብኝ ነው የሚሄደው እና በመሃላችን ክፍተቱ እየሰፋ ነው የሚሄደው እንጂ እየጠበበልን አይደለም እና በቃ እርስ በርስ መናበብ ገባሽ መነጋገር በአንድ ጣሪያ ስር መኖር ማለት እኮ ተሳስበሽ አይደለም ተነጋግረሽ ችግሮችሽን ፈተሽ ነው መሆን ያለበት እንጂ ወጥቶ ወቁልሽ አይሆንም በጭራሽ አይሆንም እና ያ ነገር አላይቶሽ የሚቀር ነው የሚሆነው የኛ ጉዳይ አሁን እንደምታውቂው ትልቅ ደረጃ ላይ ደርሶ ነበርና በእግዚአብሔር ፍቃድ ነው እንደዚህ ልንሆን የቻልነው እኔ አስቤውላ አላውቅም ከዛ ጊዜ ይሄ ቀን እንደመጣ እርግጠኛ ነበርሽ ሁሌ ነው የምጸልየው ነግሬሽ ነበር ባለፈውና ሁሌ በቃችን ቀን በጣም ነበር መናፍቃትና እኔ እንጃ በጣም ሩቅ ነበር የሚመስለኝ ስለዚህ ግን ተስፋ አልቆረጥሽም ሰይፉ ላይ እንደዛ አልፈልግም ሲል በጭራሽ ተስፋ አልቆረጥኩም በጭራሽ እንዴት በየ ነው ተስፋ የምቆርጠው እኔ ሌላ ሰው ሁላ የሚሆነኛ አይመስለኝም እኔ መሞከሩላ አልፈለኩም አልሞከርኩም በጭራሽ እና እሱ ነው የኔ በቃ አምጣልኝ ከሱ ውጪ ማንም የለኝም እኔ በቃ እሱ ነው ጸሎቴ ሁሉ ማታ መጸለየው ጭንቀን ነበር ምናፍቀው ቅድስት አርሴማ ትመስገን እንግዲህ ወደፊትም ያለውን ነገር እሷ ታውቃለች እና ይሄንን ነው የምለው ገመና መሸፋፈን የሚባል ነገር ባልና ሚስት ስትሆኚ ተሸፋፍነሽ እዛው ተደባብሶ ፈተሽ ነው ህይወትሽን የምታስቀጥለው እና ከኛ ተማሩ አካል ባልና ሚስት ብቻ ዌልካም ለቡዜ ደስታ እኛ ቅድም አይተናል ግን በደንብ የሀብታሙን ደስታ እንድታይ እሷ ፊት በደንብ ተቃቀፉ ሰላም ተባባሉ እሺ ተነስ እኔ እና እሷ ነው እንዴ እኔ እኮ ከቡዜ አሁን ተረጋግታችኋል ፍቅራችሁን ተገላለጹ መጨረሻም ስለሆነ ያው ፍቅራችንን እንግዲህ ተገላልጸናል ብለን እናስባለን በል ተመልካቾቻችን
እንደምትወዳት እርቁን ካሳየን እንግዲህ ፍቅራችን ከዚህ በኋላ ድብቅ ነው። ግን እንደምትወዳት ንገራት። ታውቃለች። በእናገር ባይጠበቅብኝም ያውቃሉ። ታውቃለች እንደምወዳት። ያው ስለምወዳት ነው ዞረን የተገናኘ ነው። ባልወዳት ስለሷ ከሷ ጋር ምንም አይነት ከዚህ ባላስብ ኖሮ ስለሷ ዞረን ማንገናኝም ነበረ። ይሄ ነገር ደግሞ ያደረገችው ደግሞ ቅድስት አርሴማ ነች። ድንግል ማርያም ተመስገን ነው። ማንቺ እንደምትወደው ነገር ወይ እኔ በጣም ነው የምወደው። መውደዱላ አይገልጸውም። እውነት በጣም ነው የምወደው አባቴ እና ልጆች እንዲኖሩ ደግሞ እፈልጋለሁ። ታሪስታችሁ እሺ እኔ ደግሞ በዚሁ አጋጣሚ መናገር የምፈልገው ነገር አለ። የቱባ በየ ነው የምጠራት ሮሃማ በየ አልጠራትም። አይ ማረጋ ይቻላል። ቱባ ብለን የምጠራት እና የእሷ እናት አለች ከበቡሽ ነው የምትባለው። ግን እሷ የምትጠራት ተባብራ ነው የምትጠራት። እኔ ደግሞ እሷ በምትጠራት ነው የምትጠራት ተባብዬ ነው የምትጠራት። አንድ ቀን ቢሆን ከበቡሽ ምናምን ብለን ጠርተን እናቅም። ኢዮብ አለ ወንድሟ። እነሱንም ቢሆን ያው አስከፍተናል። እዚህ ምን የኛ ቤተሰቦች እንደተከፉ ያል እነሱም ያልተከፍተዋል፣ እነሱም ያልተሸማቋል። እና እኛም ትልቁ ዓላማችን ምንድነው የኔ ቤተሰቦች ይቅርታ ብለን እንደመጣን ሁሉ እነሱም ጋር መሄዳችን ስለማይቀር እነሱም በንጹህ ልቦቸው ይቅርታ እንደሚያደርጉልን ሙሉ ባለሙሉ ተስፋ ነን። እነሱ ብዙም ካሜራ ስለማይወዱ ነው። ከካሜራ ጀርባ እኛ በውስጥ መጨረስ የምንችለው ነገር ስለሆነ ነው። በዚህ አጋጣሚ ደግሞ ታባ ከልብ አመሰግናለሁ። ለእኔ ከእናትም እንድናትም ሆና ነው ሳጠፋ መካሪ ተቆጥታኝ ብዙ ነገር አብረን ያሳለፍነው እና በዚህ አጋጣሚ እሷንም አስከፍተናል። እሷንም ይቅርታ መጠየቅ እንፈልጋለን እና እንወዳቻለን። እንኳን ደስ ያላችሁ በድጋሚ እንኳን አብሮ ደስ አለን። በጣም እንግዲህ ሀብታሙ እንግዳ ነው ለስቱዲያችን። ሩሃማ እንኳን ቤተሰብሽ ከዚህ ቀደም ተሻል እዚህ ሶፋ ላይ ሆነሽ ከባድ ጊዜያቶችን በእንባ አውርተን ነበረ። ካስታወሽ ሰላም ይሆንና እንደገና በደስታ እንገናኛለን ብዬሽ ነበር እና ምኞቴንም ተመኝቼ ነበረ። ዛሬ እንደዚህ ለተሆናችሁ ስለመጣችሁ ከልብ ደስ ብሎኛል። እናመሰግናለን። እንግዲህ የእናንተ ፍቅር ህይወት ቀላል አይደለም። ምናልባት እናንተ ስለምትኖሩት በተለይ አሁን ሀብታሙ በቃ አንተ የፍቅርህን ስላደረግ ምን ይሄን ያህል ይደንቃልን ብለህ ሊሆንም ይችላል። ለሚሰማው ግን አሁን በጣም ብዙ ማዕት ዜና በምንሰማበት ጊዜ ግን እንደዚህ አይነት እውነተኛ ፍቅር ታሪክ ከሌላ ሰው ሆኖ መስማት ግን በጣም ይደንቃልና ሰው አሁን ጎን ለጎን ስትቀመጡ አንድ አካሉን አንድ ኩላሊት ሆናችሁ ነውና ይሄ በጣም ተአምር ነው። ሰው ያንን ሰምተን በቃ በጣም ገርሞን ደንቆ ጉድ ብለን ሳንጨርስ ደግሞ እንዴ እንደዚህ አይነትም ደግሞ ክህደት ይፈጸማል፣ እንደዚህ አይነትም ደግሞ ማለት እንደዚህ አይነት ፍቅር አለ ባልንበት ወዲያውኑ በማግስቱ ደግሞ እንደዚህ አይነትም ክህደትም አለ፣ እንደዚህ አይነትም ጭካኔ አለ እንደ የሚል ደግሞ ትንሽ ባንቺ ሳይድ ደግሞ ሀዘንና ቁጣዎችንም አስነስቶ ነበር። ያ በጣም የሚገርም ነው። ህዝቡ እዛ ድረስ ነው የሚያውቀው። ከጊዜያቶች በኋላ ደግሞ እግዚአብሔር ፈቀደና አሁን ደግሞ ሌላ ክፍል 3 የሚያስገርም ነገር ደግሞ ያቆመ የተባለው ፍቅራችሁ ደግሞ ቀጠለ። እጅግ በጣም የሚገርም የሚደንቅ የፍቅር ታሪክ ነው እስካሁን ያለውና እስቲ ነገ እግዚአብሔር ፈቅዶ ፍሬ የሚሰጠው መድኃኒዓለም ፈጣሪ ነው። እግዚአብሔር በፍሬ ወርኳችሁ ነገ እስቲ ለልጆቻችሁ ምን ትላችኋላችሁ? ሩሃማ እንደ እናት አንተ እንደ አባት የፍቅር ታሪካችሁን ምን ታስተምሯችኋላችሁ? አንቺ በዚህ ውስጥ ምን ገባሽና ሴት ልጅ ብትኖርሽ ምን አይነት እናት፣ ምን አይነት ሚስት፣ ምን አይነት የፍቅር ሴት እንድትሆን ትነግሪያታለሽ? ሀብታሙ ካንቺ ልጀምር። ከሱ ልጀምር። ሀብታሙ በመጀመሪያ ደረጃ ለዚህ ቀን ላደረሰን ሉል እግዚአብሔር ለድንግል ማርያም እግዚአብሔር ይመስገን ነው የምለው። ቅድሚያ የሚቀርበው እሱ ስለሆነ ማለት ነው። ያው እዚህም ላይ የሚያቆመን እሱ ስለሆነ እኔ ለልጆቼ ልመክር የምችለው ነገር ቢኖር ምንድነው በመስጠት ውስጥ መሰጠት አለ። በመስጠት ውስጥ መሰጠት የሚባል ነገር አለ። አንድ ነገር ስትሰጪ አንድ ነገር ይሰጥሻል እግዚአብሔር። ምላሹን ተለቅ አድርጎ ነው የሚሰጥሽ። ለዛ ምላሽ እኔ ለልጆቼ የማስተላልፈው ምንድነው በህይወታቸው አጋጣሚ ውስጥ በሚያገኙት ምንም አይነት ስህተት መልካም ነገር ሁሉ በመልካም መንገድ እንዲያልፉ ጥሩን ነገር እያረጉ መጥፎዎቹን ነገሮች ወደኋላ እየተው አልፎም ተርፎም በፍቅር ውስጥ ሲኖሩ እኔና እሱ ያሳለፍናቸው ብዙ አይነት ነገሮች ስላሉ ያንን ነገር እኔ ለነሱ በመንገር በማስተማር ያንን ነገር ውስጥ እነሱ እንዳይገቡ በቀረቻቸው ህይወታቸው ውስጥ የሆነ ደስተኛ የሆነ ህይወት እንዲኖሩ ጥል፣ ግጭት ምናምን የሚያመጣ ነገር እና ደግሞ ትልቁ ነገር ልነግራቸው የምችለው ነገር ምንድነው የፈለገ ያህል እንደዚህ ፍቅር እንትን ውስጥ ቢሆኑ ፍቅራቸውን ሶሻል ሚዲያ ላይ እንዳያወጡ። ምክንያቱም ያ ትልቁ ስህተት ነው ብዬ ስለማስብ ማለት ነው። ያ ምክንያቱም ብዙ ነገር ስላለ ማለት ነው። እና እኔ ለልጆቼ ማስተማር የምፈልገው ትልቁና ዋነኛው ነገር ምንድነው ፍቅር ነው።
ፍቅርን መልካምነትና መስጠትን እና ለሰው መኖር እንዲችሉ እነሱ ለሰው ሲኖሩ ፈጣሪ ለነሱ መኖር እንደሚኖር እንዲያውቁ አድርጌ ነው ማሳደጋቸው። እሺ በተለይ ሴት ልጅ ቢኖረኝ እያልኩ ማሳድጋት እየነገርኩ ማሳድጋት እንትናቱን በቃ እወቁልኝ አለ አይደለ? ጥሩ ነገር እንኳን ቢኖራት ተሸሽጋ ተደብቃ፣ መጥፎ ነገር ቢኖራት ደግሞ ችላ አለ አይደለ? ችላ ያንን ነገር ማሳለፍ እንዳለባት ትዕግስተኛ እንድትሆን እግዚአብሔር ጊዜ ያለው ለሁሉም ነገር እና ከኔ ህይወት የተማርኩትን ለእሷ ስነግራት መመረጥ አለብሽ። በነገራችን ላይ ለእንደዚህ አይነት ነገር ራሱ እግዚአብሔር ሲመርጥሽ ነው። ተፈተኝ ሲልሽ በፈተና ውስጥ የምታልፊ ከሆነ በቃ እሱ ማየት ስለሚፈልግ ነው አንቺን። በቃ መርጦኝ ነው እንደዚህ ያደረገው፣ መጨረሻዬንም ደግሞ አሳምሮልኛል እና በቃ ከኛ ተማሪ እና ትዕግስተኛ ሁኚ። ትዕግስት እግዚአብሔር ጊዜ ያለው በቃ በትዕግስት ነው ሁሉንም ነገር መጠበቅ እና በፈተና ውስጥ ማለፍ መማር። በቃ እንደዚህ ቻልኩ ማሳደጋት እና ብቻ ደስ ብሎኛል። በዛ ይዤ ግን የእናንተ ታሪክ የፍቅር ታሪክ እያለ ነው አይደለም? የፍቅር ታሪክ ካለን ኖራችሁታል ማለት ነው። ስለዚህ ትርጉሙን ከእናንተ አፍ መስማት እንፈልጋለን። ፍቅር ለአንተ ምንድን ነው? ለእኔ በመጀመሪያ ደረጃ ፍቅር እግዚአብሔር ነው። ፍቅርን የምትማሪው ከእግዚአብሔር ዘንድ ነው። ሁሉንም ነገር ፍቅርን ካወቅሽ እግዚአብሔርን ታውቂያለሽ። ሴጣን የምታውቂው መልካም ነገር ነው የምታውቂው። እና ለእኔ ፍቅር ማለት እግዚአብሔር ነው፣ ድንግል ማርያም ነች። ፍቅርን የተማርኩት ከእነሱና ከአባቴ ከእናቴ ነው። ለእኔ ፍቅር ማለት ያን አስተዳደጌም ጭምር ስለሆነ ነው። ሳድግ ፍቅርን እያየሁ ስለመጣሁ ነው። እንግዲህ እሱ እንዳለው ፍቅር ማለት እግዚአብሔር ነው። የእግዚአብሔርን መንገድ የምትከተይ ከሆነ ፍቅር በደንብ ይገባሻል። እና ፍቅር ማለት በአጠቃላይ እግዚአብሔር ነው። በጣም ደስ ይላል። እንግዲህ ፍቅራችሁን፣ ሰላማችሁን፣ ዛሬ ላይ ደስተኛ መሆናችሁ እንዲህ በጋራ አብራችሁ አምሮባችሁ መቀመጣችሁን ስናነሳ ሰው ታረቀ ሲባል ተጣልቷል ማለት ነው። ጸብ ሲኖር ነው እርቅ የሚባለው። ስለዚህ እርቁ ታረቃችሁ ሲባል ምናልባት አሁን ደግሞ ህዝቡ የተለያዩ ጥያቄዎች ሊኖሩት ይችላሉ። ስለዚህ በዚህ ግንኙነት ውስጥ ሰው የተለያዩ የሐሰት ዜናዎችን ስለሚሰማ ለማጽዳት ያህል የህዝቡን ጥያቄ ትንሽ ነገር ወደኋላ መለስ ብዬ እጠይቃችኋለሁኝ። እንግዲህ ያኔ በትውውቃችሁ ሰዓት ላይ የፍቅር ግንኙነታችሁን ጀምራችሁ ከዛ አንተን ኩላሊትን ለመስጠት ወስነ ወደ ውጭ በጋብቻ ተጋብታችሁ ወደ ውጭ ለሕክምና ፕሮሰስ ስትሄዱ አሁን ታረቃችሁ ተጣላችሁ የሚለውን ስናነሳ ጋብቻ ነበር እኮ አይደለ? ስለዚህ እስቲ እሱን ወደ ኋላ መለስ ብላችሁ እንዴት ነበር ጋብቻችሁን የፈጸማችሁት? ይህ ህጋዊ ጋብቻ ሰማንያችሁ ምን ይመስል ነበር? ፎርማሉ እሱን አስታውሱኝ። እሺ በእንትን ነው ያው የኔና እሷ ጋብቻ በትክክል ነው። ቤተሰብ በሚያውቀው መንገድ ነው የተጋባ ነው። የኔም ቤተሰብ የእሷን ቤተሰቦች ተገናኝቶ መደረግ ያለበት ነገር ሁሉ ተደርጎ በቃ ደስታችንን ተካፍለን ለዛች ቀን በቃ ለምትመጣ ወር ከፊት ለምትመጣ ለመልካሟ ነገር ተዘጋጅተን ምን ብለን ደስታችንን በሚገርመው በትልቅ ነገር ተደስተን ምን ብለን ነው ያ ነገር በህጋዊ መንገድ የተደረገ ነገር እና በሚገርም ሁኔታ ነው ያሳለፍነው። ስለዚህ ተፈራርማችሁ የፊርማ ወረቀት እጃችሁ ላይ ያለው። ስለዚህ በትክክል የሆነ ያው ህዝቡ የሚያውቀው መታሷ እንደዚህ ንግግሩን ስለሆነ ጸባችሁን በንግግር ስለሆነ የሚታወቀው ሁሉም ነገር ከጀርባ ደግሞ ትክክለኛ የሆኑ አካሄዶች እንደነበሩ እሱን ለማጽዳት ነው የማነሳላችሁ። ሩሃማ የምትይው ነገር አለ እዚህ ላይ እውነተኛነቱ ላይ በደንብ? አዎ እሱ እንዳለው ነው። በቃ አሁን ያው አልፏል። ሩሃማ ከባድ ጊዜያቶችን አሳልፈሽ እንደነበረ እናውቃለን። ምክንያቱም አንቺ ሰላሙን ፓርት ብታወሪም እሱ ደግሞ በሱ ጎን ያለውን በሰዓቱ እያለ ነው እናወራው። በሰዓቱ ተበደልኩ ብሎ የደረሰበትን ነገር ተናግሯል። ከአንቺ ግን ምንም የወጣ ነገር የለም። እኔ ጋ ነው ለመጀመሪያ ጊዜ ኢንተርቪው የሰጠሽው። በመጣሽበት ሰዓት እንኳን ብሶትሽ እንድትናገሪ በሰጠውሽ እድል ያሳለፍሻቸውን የደረሰብሽን ነገር እንጂ በጸቡ ጉዳይ ላይ እንዲወጡ በዚህ ተፈጥሮ በዚህ ገብቶ ለማለት እስካሁኗ ሰከንድ ድረስ ከአንቺ አፍ የተሰማ ነገር የለም።
ስለዚህ ህዝቡም ያውቀው ተበደልኩ ያለው አካል እሱ ስለሆነ አካሉን መስጠቱም ያስደነቀው ፍቅሩም ልገሰውም ከሱ ስለሆነ ወደ ሱሳይድ መሆንና አንቺን የመጥላት አንቺን የመግፋት በአንቺ ላይ ብዙ ጫናዎችን አይተሻል አሳልፈሻል። እነዛን ነገሮች የተወሰነ ታንሽልኝና ግን ደግሞ በዛ የይዘሽ እንድትነግሪኝ የሚፈልገው ነገር ህዝቡ ከአንቺ አፍ የወጣ ነገር ስለሌለ ሩሃማ ማናት የሚለውን ነገር ዛሬ በተወሰነ ገልጽ አድርጊልኝ። ግን ያሳለፍሻቸውን ከባድ ጊዜያቶች ወደኋላ እናንሳ። ምን አይነት ጊዜያቶችን አሳለፍሽ ልክ የቪዲዮ ከተለቀቀ በኋላ? እሺ እንግዲህ ያው አንቺ ጋርም ስመጣ ነግሬሻለሁ እና አሁን ያው ሁሉ ነገር አልፎ እዚህ መቀመጣችን እንደ ቀላል ሊመስል ይችላል እና ለሁሉም ነገር እግዚአብሔር ይመስገን። ያው ስላለፈውም እያለፈ ስላለውም ነገር እግዚአብሔር ይመስገን። በመጀመሪያ ግን ልነግርሽ አልችልም ከኔ አልፎ ቤተሰቦቼ ድረስ እኔ መውጣት አልችልም ነበር። ቶታሊ መውጣት አልችልም ከቤት ስለ ልቦና ባለሙያ አስፈልጎኝ በስለ ልቦና ባለሙያ ታግዤ ነው ልወጣም የቻልኩት ራሴንም ላደራጅ የቻልኩት ነበርና ከአልጋ ውስጥ ሁላ መውጣት አልችልም ነበር። ቤት አስቸግሬያቸው ማልቀስ ነበረ። ፍቅሩም ነበረ ታውቂያለሽ፣ ድንገት የሆነ ነገር ነውና ይሄ ትዳርሽ ያሹ ነገር ድንገት ብትን ሲልብሻል አይደለ? እንደዛ ነበር፣ ዱብዳ ነበር የሆነብኝ። እኔ አሁን ወደኋላ ተመልሼም በእርግጥ ማውራት አልፈልግም፣ ግን እንደው ከጠየቅሽኝ አይቀር ላወራው ብዬ ነው። ግን በጣም ከባድ ነበር። እናቴ ገበያ መሄድ እስከሚያቅታት ድረስ ወጥተው መግባት እስኪያቅታቸው ወንድሞቼ፣ እኔ ስራ እስከማጣት ታማኝነት አጥቼ ማለት ነው። ሰው እኔን ስራ መቅጠር እስከ በቃ እሷማ ምናምን ኩላሊት የሰረቀች እሱ ደግሞ ይኸውልሽ ደግነቱ ምን መሰለሽ፣ የዛኔ እኔ ፈቅጄ ነው የሰጧት ብሏል። ያንን ሰው መገንዘብ እንዴት እንዳቃተው አላውቅም። ያንን መስማት ለምን እንዳልፈለጉ አላውቅም አብዛኛው ሰዎች እና ኩላሊት የሰረቀ ሴትዮ እንዴት ነው ንብረት አምነን የምንሰጣት? ኢቨን ኢፍ ሴልስ ላይ ለመቀጠር ፈልጌ ማለት ነው። ያው ሁላ ነገር ተቋቁሜ ምናምን እንትን ካልኩ በኋላ ደግሞ ለመኖር መስራት አለብኝ እና ስራ ስፈልግ በጭራሽ ስራ የሚቀጥረኝ ሰው የለም ነበር። ለምንድን ነው ምክንያቱ ሲባል በደላላ ሁሉ አስፈልጌ እኔ መሆኔን ሳይነግሯቸው ከዛ እኔ ስቀር እኔ ሲያዩኝ ከዛ አረ ኖ የለም ቦታ ተይዟል ምናምን ይሉኛል ማለት ነው። እና እስከዚህ ነበር። እስከዚህ ከተረፍሽ በኋላ ሆስፒታል ራስሽን ለማጥፋት ወስነሽ ከተረፍሽ በኋላ ያለው ከዛ በኋላ የህዝቡን ፊድባክ ነው የምነግርሽ። እኔ ላይ የደረሰውን ነገር ማለት ነው። በቃ በማክስ ነበረ የምንቀሳቀሰው። ታክሲ መጠቀም አልችልም። ሳይኖረኝ ቀርቶ ታክሲ ማክስ አድርጌ ሁሉ የሚያቀኝ ሰው ነበር። ተሸፍኜ የኩላሊቷ ሌባ ምናምን ነበር የሚባለው። የኩላሊት ሌባ ምናምን ነበር የሚባለው። እየተሸማቀቅሽ የሆነ የሰው ገንዘብ ወስደሽ ወይ ዱቤ ኖሮብሽ በዛ ሱጋ ወይ ያ ሰውዬ ሲያይሽ ምናምን የምትሸማቀቅ ያ ስሜት አለ አይደለ? ሁሉንም ሰው እንደዛ እየተሸማቀቅኩ ነበር የምራመደው። አብዛኛው ጊዜ ቤት ውስጥ ነበር ማሳልፈው እና ብቸኝነት ራሱ በጣም ጎድቶኝ ነበረ። ማልቀስ ነበረ። መመለስ በዙሪያሽ ያለ ሰው ግን ይረዳሻል እኮ ማለት የሚያውቅ ያውቃል። የሚያውቅ ያውቃል። ከጎን ያሉ ሰዎች ነበሩ ከቤተሰቦቼ ጀምሮና ብቻ ፈታኝ ነበረ። ግን በዚህ መሀል ፍቅር ነበረ። በቃ አላመንኩም ነው የምልሽ። በቃ አላመንኩም። እሱንም በቃ በቀላሉ መርሳታችን እንዴት መርሳት ትቻለሽ? እንዴት ይረሳል? የደስታችን ተካፋይ የሆናችሁ ተመልካቾቻችን በሙሉ እኛም ደግሞ ቴምር ባወጣው ለአጭር ጊዜ የሚቆይ የዋጋ ቅናሽ እድል ላይ ተጠቃሚ ሆኑ እንላለን። ታዲያም በዚህ በአጭር ጊዜ በሚቆየው የዋጋ ቅናሽ የቤት ባለቤት ሁኑ ስንል እኛም ተጠቃሚ የምንሆንበትን እድል ስላመቻቸልን ቴምር ፕሮፐርቲ እኛንም እንኳን ደስ ያላችሁ እያላችሁ እናንተ በ0911 01 01 7 ወይም በ0922 52 25 80 ብቻ እየደወላችሁ የቤት ባለቤት ሁኑ እንላለን። እናመሰግናለን። ግን በዚህ ሁሉ ነገር ውስጥ ሰው አሁን አንዳንድ ነገር ሊናገር ሲል አልገባህም እኮ ምናምን ብለሽ ማስረዳት ትፈልጊያለሽ። እኔ ጋለው እውነት ቆይ ለምን መሰለ ምናምን እንደዛ ማለት ሰው አንቺ ግን ያን እንዴት ማለት በዚህ ልክ እንዴት ዝም አልሽ? ሞክራለሁ ግን ለስንቱ ታሰጃለሽ?
ሰፈር ውስጥ ሁሉ ሳይቀር እንዴ ሱቅ ስትወጪ ተሸፍነሽ ኮፍያ አድርገሽ አይከብድም? እንደዚህ አይነት ኑሮ ዴይሊ ማውጣት ስትፈልጊ ተሸፋፍነሽ ነበረና የነበረው ብቻ በጣም ከባድ ነበረ። ትዕግስት ሁሌ ሳልጠራት ማላልፋት ሰው ብትኖር እሷ ነች። እናቴ ጋር ሆኜ ራሱ ክፍለ ሀገር በዋትስአፕ ቪዲዮ እየደወለች ዛሬ ምን ተሰማሽ? ውጭ ስትወጪ ምን ነበረ? ያንን ነገር እንዴት መቋቋም እንደምችል እያደረገች በጣም አግዛኛለች። እሷና እሷ እንደውም እሷ ባትኖር በጭራሽ እኔ በቃ ማንንም አልሰማችሁም ብዬ ነበር። ታውቂ ነበር ይሄ ነገር እንደማይቀጥል ማለት የሆነ ጊዜ ያቆማል የሚለው ነገር ግን ተስፋ ነበረሽ? እኔ ጋር የነበረው ነገር እንደማላቆመው ነበረ። በቃ እንዴት አድርጌ ነበረ መቋቋመው ብዬ ነበረ ማስበው። በቃ እንዴት አድርጌ ነው እሱን ስመረሰው። በተለይ ደግሞ በቃ የእሱን ነገር እንዴት ነው በቃ ሆነ እንዴ ይሄን ነገር እንዴት ነው ማምነው? እንዴት አድርጌ ልቀበለው ነበረ የምለው እና ከዛ በኋላ ቤተክርስቲያንም እየሄድኩ ሱባኤ እየገባው ምናምንና ብቻ እቺ ቀን እንደምትመጣ ተስፋ ማድረግ ጀመርኩኝ። መጸለይ ጀመርኩኝ እንድትመጣ መጸለይ ጀመርኩና ያው እግዚአብሔር ይመስገን ደግሞ አሳየኝ። ሱቅ ለመውጣት ከብዶሽ ስራ ለመቀጠር ተቸግረሽ የነበርሽ ልጅ የሆነ ሰዓት ደግሞ የስነ ልቦና እገዛ ይሆን አላውቅም ተጋፈጥሽው። ማህበራዊ ሚዲያው እንደውም ክፉን ወደ በጎ ቀይረሽ ተጋልና ያ ስሜትስ እንዴት ነበረ የመጣልሽ? ከዚህ ወደዚህ እንዴት ነው ሽግግሩ? ብዙ ሰዎች ረድተውኛል። ከዛ ደግሞ መጠቀም አለብሽ የሚሉኝም ሰዎች ነበሩና ካኪ በዚህ አጋጣሚ አመሰግናለሁ። ፍሬም ካኪ እና ላይቭ መጀመር አለብሽ፣ ሶሻል ሚዲያው እኮ እንደዚህ ነው፣ ሰው በመጥፎ ነገር ወጥቶ ነው የሚታወቀው ምናምን ብሎ ያው የሚደጋግፉሽ ሰዎች አሉና በቃ ጀመርኩት። ራሴን ከገነባው በኋላ ወደ ሶሻል ሚዲያው መምጣት ጀመርኩኝ። ከዛ በኋላ መስራት ጀመርኩኝ። በሱ ነገሮች ይነጋሉ የሚል ተስፋ እየመጣ እየተሻሻለ መጣ እና እኔም ደግሞ ዝም ማለት ጀመርኩኝ። ይጎዳሻል እኮ ቤትሽን ላይቭ ከፍተሽ ወይ ስራዎችሽ ላይ የሚጽፉብሽ ሰዎች ሲኖሩ እንደዛ በምታወሪበት ሰዓት ለመዝናናት በመከፍቺበት ሰዓት ማይሆን የሚጽፉብሽ በጣም ጭንቅላት ሚነካ ነገር የሚጽፉ ሰዎች አሉና የሚያውቀውም የማያውቀውም ሰው ነው። ኦፕን ነው ታውቂያለሽ። ሶሻል ሚዲያ የምትፈልጊውን ነገር የምትናገሪበት ቦታ ነው እና በጣም ስር የሰደደ በቃ ቀንሽን ያበላሸ መጥፎ ኮሜንት ካለ እስቲ አስታውሽኝ። ሰዎች ምናልባት እኔ እንደቀልን የጻፉት እንደዚህ ጎድቷታል እንዴ ብለው እንዲያስቡ ከጽሁፋቸው መለስ እንዲሉ እንዲማሩበት ይሄ ኮሜንት በጣም ጎድቶኛል የምትይው በነዛ ከባድ ጊዜያቶች ውስጥ? በሞትሽ አንቺ እስካሁን አልሞትሽም እንዴ ይልሻል። ሞትም የሚመኝ ነበር። ያ እንደዛ አይነት ኮሜንቷን መቼም ነው ማረሰው። በቃ ምን ስላደረኳቸው ነው የምትይው ነገር አለ። ምን አድርጌ ነው ይሄን ያህል? በሞትሽ አልሞትሽም እንዴ? በሞትሽ ያንቺን ቀን በቅርቡ እንጠብቃለን የምትሞችበት ቀን የሚልሻል። እኔ እንጃ አላውቅም። ብቻ እኔ እንዴት እንደዛ መቶላቸው እንደሚጽፉ እራሱ አላውቅም። ግን ብቻ ከዚህ ምን ይበላል? እንኳን አለፈ። ሰው ይሄን ሁሉ ሞትሽን ሲመኝ አንቺን ሲጠላ አይምሮአችሁ ውስጥ የሚስሉት ሩሃማ አለና ለዛ ነው ሩሃማ ማነች የሚለውን እኛ ማናውቀው አንቺን ባህሪ በደንብ ግልጽ እንድታደርጊልኝ የፈለኩት። ሀብታሙ ይነግረኛል ምን አይነት ሚስት እንደሆነሽ ለለሱ። እኛ ግን እንደ ህዝብ የምናውቀው ይሄንን ፓርት ነው እንዲሉ ያደረጋቸው የሰሙት ነገር ስላለ ነውና ግን እኛ ማናውቀው እስቲ ሩሃማ ማለት እኔ እንዲህ ነኝ የሚለውን ነገር ስላንቺ ይገር። እኔ ይኸውልሽ ከዚህ ነገር በፊትና ከዚህ ነገር በኋላ ያለውትን እኔ ልንገርሽ። በጣም ችኩል ነኝ እና በፊት በጣም ችኩል ነኝ። እንጃ አላውቅም። ይሄ ነገር በጣም አብስሎኛል። ምን እንደሆነ አላውቅም። ቻሌንጆች በጣም ብዙ ነገር ነው አስተምረውሽ የሚያልፉትና እኔ የበፊቷ ሩሃማና ያሁኗ በጣም እንለያያለን። በጣም ችኩል ነኝ። ሰው አልሰማም። እኔ የምፈልገውን ነገር ነበር የማደርገው። ለቤተሰቦቼም ለማንም ቢሆን ግትር ነበርኩኝ። ግትር የሆንኩ ሰው እና በጣም ችኩል፣ ትዕግስት የለኝም ነበር። በቃ ጥሩ አልነበርኩም ስልሽ በጸባይ ደረጃ የራሴን ነገር ብቻ ማዳመጥ አይነት ሰው ነበርኩና ከዚህ ነገር በኋላ ደግሞ በጣም ትዕግስት
ትዕግስተኛ ሆኛለሁ። በጣም ትዕግስት እንደሚያስፈልግ ከአፍሽ የሚወጣውን ነገር መቆጠብ እንዳለብሽ በተለይ ሶሻል ሚዲያ ላይ ቁጭ ስትይ የምታወሪውን ነገር ይቀንጫጭቡ ያወጡብሽና ከዛ ሌላ ስም ይሰጥሻል። ደግሞ ያ ነገር ስላለ ከአፍ የሚወጣውን ነገር መቆጠብ፣ ትዕግስተኛ መሆን፣ የሰዎችን ምክር መስማት፣ ኦኬ እንደዛ ነበር እንዴ ብለሽ ደግሞ መመለስ እንዳለብሽ ምናምን እነሱን ነገሮች አውቄያለሁ። ያው መጀመሪያም ልጅነት ነው የሚመስለኝ። እድሜም እያስተማረሽ ቻሌንጆችም እያስተማሩሽ ይሄዳሉና አሁን እንደዚህ አይነት ሰው ሆኛለሁ። ሁሉም ነገር የሆነው ለበጎ ነው። ለበጎ ነው። አዎ ለበጎ ነው። ትዕግስት ያልኩሽ ለዚህ ነው። በቃ ቀን መጠበቅ አለብሽ። እግዚአብሔር በፈቀደው ቀን ነው ሁሉንም የሚያደርገውና ቅድም እንደነገርኩሽ መመረጥ ያስፈልጋል። ይሄ ነገር በአንቺ ውስጥ እንዲያልፍ ራሱ እኮ ሰዎችን እንድታስተምሪ መሆንሽ ራሱ እኮ መመረጥ አለብሽ። በቃ ጥሩ መሆን አለብሽ። እግዚአብሔር ስለመረጠሽ ነው ሌሎች ሰዎች በአንቺ እንዲማሩ የተደረገውና እቺ ቀን ስለመጣች ደግሞ መድኃኒዓለም ይመስገን። ሲያመጣውም መጥፎንም ሲያደርግ ጥሩንም ሲያደርግ እሱ ነው ያቅበታል። ሀብትሽ ያኔ ስሜታዊ ሆነ ከተናገርከው ነገር በዘለለ ሰው አሁን ቅድም እንዳለችው ይህን ሁሉ ከባድ ጊዜ እንድታሳልፍ ያ ምክንያት ከሆነው ጊዜ በዘለለ ሰላም ጊዜ አላችሁ አይደለ? አንተ ለሩሃማ ኩላሊትን ልትሰጥ ስታስብ እኮ ዝም ብለን መንገደኛ እንትን ማለት የሆነ የገዛህ ነገር ስላለ ስለወደድካት ሚስቴ ብትሆን ብለህ ስታስብ እሷ ላይ ያየኸው ኳሊቲ ነገር ስላለ ነው። እና ከአንተ ደግሞ አፍስት የእሷን በጣም መልካም የምትላቸውን ነገሮች የሩሃማን ባህሪዎች ንገረን። ምን አይነት ሰው ነች? እሺ መጀመሪያ ደረጃ እሷ እንደተናገረችው ለነገሮች ትቸኩላለች። ያው በፊት አሁን ላይ ያለውን ባህሪ ከጠላም በኋላ ያለውን ባህሪ እንግዲህ እሷ እንደተናገረችው ግን በፊት የነበረው ሁሉ ችኩል ነች፣ ትዕግስት የላትም። ለነገሮች ሁሉ በቃ ቶሎ ነው ማድረግ የምትፈልገው ነው። ግን በዛ ውስጥ ግን ምን አለ እሷ ለሰው መልካም ነገር ማድረግ ትፈልጋለች። ይሄ እንደምን ልበልሽ አንዳንዴ ነገሮችን ለዛ ሰው ላርግ ብለሽ የማይሳካልሽ ነገር አለ አይደለ? ያ ሰው የሚያስበው ምንድነው አውቃ ተንኮል ሰርታ እንዳረገችው ነገር የሚያስበው ሰው። በዛ ውስጥ ግን እሷ ለዛ ሰው ማድረግ የምትፈልገው ነገር ለማድረግ እየሞከረች ነው፣ የማይሳካላት። ያ ነገር ደግሞ ምንድነው ከችኩልነት የተነሳ ነው። እና እኔ በምንኖርበት ሰዓት ያጸያጸብ ከመፈጠሩ በፊት የነበርንበት ሰዓት ላይ መልካም ልጅ ነበረች፣ ጥሩ ልጅ ነበረች። ብዙ ነገሮችን አብረን አሳልፈናል፣ በደስታም በፍቅርም በቃ ብዙ ነገሮችን አብረን አሳልፈናል። አንቺ ትብሳንት በቃ ነገሮችን እንትን ብለናል። እና እኔ እስከማውቃ ድረስ ጠቡ መሀል ላይ የሆነ ጠቡ ተፈጠረ እንጂ እስከማውቃ ድረስ ጥሩ ልጅ ነበረች። ይሄን ያህል መጥፎ ልጅ ሆና አይደለም። ያው እኔም ከዚህ በፊት የተናገርኩት መጥፎ ልጅ ጎርታኛለች ምናምን ሳይሆን በቃ በሰዓቱ ግጭት ስለነበረ ወታ አንድ ላይ ነው ስትለኝ፣ እኔ ደግሞ እዛ ጋር ያሳመንኩት ሰው ስላለ ቤተሰብ እንደተለያየን ስለተናገርኩኝ አንድ ላይ ነው ስትለኝ ያ ነገር ስለከበደኝ ምናምን ወጥቼ የተናገርኩ እንጂ ይሄን ያህል መጥፎ ልጅ ሆና አይደለም። ሲቀጥል ደግሞ ብዙ ጊዜ አሁን አንዳንዴ ላይፍ ሲገባ ምናምን ኮሜንት ላይ ያሉ አንዳንድ ኔጌቲቭ ነገር የሚጻፉ አሉ። አንተ ኩላሊት እንዲሰጣት እንዲበላች ምናምን። አንዳንዴ እኔ ለህዝቡ ማስተላለፍ የምፈልገው ነገር እዚህ ጋር ምን አለ፣ እኔ ኩላሊት በመስጠቴ ምን ያልተጎዳው ሰውዬ መተው እነሱ ለሚጽፉት ኮሜንት አይምሯቸው እንደሚጎዳ ነው የማውቀው። እነሱ እኔን ለመጉዳት ወይም እሷ ቤት ሄደው ደግሞ ላይቭ ላይ እንደዚህ አይነት ኮሜንት ሲጽፉ እሷን የጎዷት ወይም እኔን የጎዱኝ ነው የሚመስላቸው። ያ ነገር ለእኔም ለእሷን ብርታት ነው፣ ጥንካሬ ነው፣ ቆሜ እንዲል ያደረገኝ ነው። እና እንደዚህ አይነት ኮሜንት የሚጽፉ ሰዎች አሉ። እና ለእነሱ መንገር የምፈልገው ነገር ምንድነው፣ ቅድም እንዳልኩሽ በመስጠት ውስጥ መሰጠት አለ። እስቲ እናንተ እንደዚህ አይነት ኮሜንት በሚጽፉበት እጃቸው ለሰው ልጅ መልካም ነገር ፍቅርን ይስጡና ምላሹን ይቀበሉት ነው የምላቸው። እና መናገር የምፈልገው ነገር ይሄ ነው። መልካም። እዛ አንተው ጋር እንትን ስል ሀብታሙ እንግዲህ ህዝቡ ካንተ ጎን ቆሞ ነበረ። አሁን ባላቸው ነገሮች በገንዘብ በሞራል አይዞህ በማለት ሶሻል ሚዲያውንም በመጠቀም ብዙ ተደግፈበታል። ብቸኝነት እንዳይሰማ ጓደኞች፣ ቤተሰቦች፣ ሁሉም እና እንደውም የሆነ ሰዓትም ሁሉ ያው እኛ እንደ ሚዲያ ልንረዳው እንችላለን አገባህም የሚልም ዜናዎችም ተሰራጭተውም ነበር። እና ያ ሁሉ እንዳለን አሁን ህዝቡ የሚያውቀው አሁን ድንገት ነው እርቃችሁ፣ ፍቅራችሁ፣ ሰላማችሁ የተሰማው እና እዛ ጋር ለቆሙ ሰዎች አሁን እርቃችሁን ለሚሰሙ ሰዎች ምን ትላቸዋል? ያኔ ከጎን ለነበሩ አሁን ደግሞ አይ በቃ ትዳሬን ቤቴን ብለህ መመለስን ለሚሉ ሰዎች ምን ትላቸዋል? ወደ ምን ትልጻለህ? በመጀመሪያ ደረጃ እኔን አይዞህ አለን ከጎን ይለው ነበሩ ብዙ ሰዎች አሉ። ስም ጠርቼ አልጨርስም።
መጀመሪያ ደረጃ እነሱም ማመስገን እፈልጋለሁኝ። ሲቀጥል ደግሞ በመሀል ደግሞ አገባ እንዲህ በቬሎ አየነው ምናምን በሱት ምናምን አየነው ላሉኝ ሰዎች እሱ ነገር አድቨርት ነው፣ ማስታወቂያ የሰራሁት ነው። የማስታወቂያ ስራ ሰርተውኝ ነው ያ ነገር ነው። እና በቃ ያው የነበረው ነገር ቢኖር ይሄ ነው እንጂ ትክክለኛ ሪል ላይፍ ጀምሬ ምናምን አልነበረም። ያው 80 የሚባል ነገር አለ። 80 ሳይቀደድ ግዴታ እዚህ ሶሻል ሚዲያ ላይ ስለወጣ ብቻ ስማችን 80ን ሳቀድ እንዴት ከሌላ ሰው ጋር ሪል የሆነ ላይፍ ጀምራለሁ ብለው ያስባሉ። 80ን የሚያህል ነገር እያለን እና ያ የነበረው ምንድን ነው አንዳንድ ማስታወቂያዎች እና ዩቲዩብ ላይ ደግሞ እንደዚህ የካፕል ስራ ጀምሬ ነበረ። በቃ ስራ ከመፈታ ና ስራ ላሰራ ሰዎች ነበሩ። የካፕል ስራ ጀምሬ ነበረ። ያም ስራ ነበረ። ያው በአጠቃላይ ሁሉም ስራ ነበር። ትክክለኛ ሪል የሆነ ላይፌ እዚህ ጋር ነበር። በህዝብ ፊት በእኔና በሷ ፊት አንፈልግም ብለን ቆርጬ ምናምን ነበር እንትን ያልኩት። ግን 80 ያልተቀደደም ነበር። ያልተቀደደበትም ደግሞ ምክንያት እንግዲህ እግዚአብሔር ያቆየበት ምክንያት ለዚህ ቀን ሊያመጣን ይሆናል ሆነ እንግዲህ እና የነበረው ነገር ይሄ ነው። በእነዚህዎች ውስጥ ግን ምን ተማርክ አንተ በግልህ? ትላንት በቃ ማለት ከዛ ደግሞ ዛሬ ነገሮች መቀጠል ሰው ስለ ነገር እርግጠኛ ሆኖ መናገር ይችላል ወይስ አይችልም የሚለው በአንተ በራስህ አንደበትህ ምን ተማርክ? ነገር እኔ ማወቅ አልችልም። ነገር የሚያውቀው እግዚአብሔር ነው። እንደተናገርኩት ከሆነ ከዚህ በፊት እኔ አልመለስም ብዬ ነበር። እኔ በአንገቴ ቢላ ብላ ብዬ ነበር፣ አልመለስም ብዬ ነበር። ግን ነገን መቀየር የሚችለው ነገን ማወቅ የምንችለው እኛ ሳንሆን ፈጣሪ ነው። ዛሬ ላይ ለወጡ ዛሬ ላይ እንደዚህ አንድ ቦታ ላይ ቁጭ ብለን ስለሷም ስለኔ መልካምነት እኔም ስለሷ መልካምነት እና ስላለፈው ፍቅራችን እያወራን እየተጫወትን የምናወራበት ነገር ምንድነው እግዚአብሔር ስለለወጠው ነው። እና ነገን እኛ ማወቅ አንችልም። ይህን ተምረሃል። አንቺ ግን ተስፋው ነበረሽ ስለ ነገ ይስተካከላል የሚል እሱ እንደዛ ቆርጦ በቃኝ ቢል ወደኋላ ልመልስሽ። በኢቢኤስ ሰይፉ ሾው ላይ ብሩስር ተንበርከከሽ ይቅርታ ስትጠይቂው ላይሽ እንኳን ፈቃደኛ ሳይሆን ውጣ ውጣ ነው የሚለኝ ስሜቴ ብሎ እንኳን በቃ አይሆንም እርቁ ይቅርታ አድርጌላታለሁ ግን አንቀጥልም ብሎ እንደዛ እርግጠኛ ሲሆን እንደው ምን ተሰማሽ? አሁን አንቺ ያልሽው ነገር አለ የራስሽ የምታውቂው ህዝቡ ደግሞ አንቺን የተረዳበታል። በዛ ቅጽበት የነበረው ስሜት አስታውሽ? ያኔ የነበረው ውይ ያላሰብኩት ነገር ነበር የሆነብኝ። ይቅርታ ያደርግልኛል እንቀጥላለን የሚል ተስፋ ነበረሽ ማለት ያኔ እዛ ሾው ላይ ይቅርታ ያደርግልኛል? አዎ በደንብ እርግጠኛ ሆኜ ነበረ እንትን የሄድኩትና ያላሰብኩት ነገር ስለሆነም ነው በጣም ሊጎዳኝ የቻለው። ጎድቶኝ ያለፈው ብዬ ልበለው አሁን እና በጣም አላሰብኩትም ነበረ እንደዛ ይሆናል ብዬና ከዛ ግን በቃ ተስፋ ነበረኝ። በጭራሽ ተስፋ አልቆረጥኩም። እንደነገርኩሽ በጣም ነው የምጸልየው እንዲመለስልኝ፣ ወደ ራሱ አስቦ ወደ ቤቱ ወደ እኔ አስቦ እንዲመለስልኝ በጣም ነበር የምጸልየው እና እግዚአብሔር ሰምቶኛል። አዎ ምን ብለሽ ነው የጸለይሽው? አምጣልኝ እባክህ ትዳሬ ይመልስልኝ፣ ትዳሬ ይመልስልኝ እያልኩ ነበር ሁሌ የምጸልየው። ስለቱን ላለብኝ ስለት አይነገርም ግን በቃ አልተሳልኩት የለም። ደስ ይላል። ሰዎች እስካሁን እናንተን ይሄንን ፕሮግራም አይተው ተስፋ የቆረጡ ስለነገር እርግጠኛ ሆነው ሽማግሌ አፍርሰው እንዳንተ በቃ አይሆንም ያሉ የእናንተ ስለተቀረጸ ነው እንጂ ይህን እንኳን በምናወራበት ደቂቃ ሌላ ሰው የሆነ ሽምግልና ተቀምጠው እየተጣላም ሊሆን ይችላል። ያው ስክሪን ላይ ያለ ነገር ስለሚገን ነው እንጂ የእናንተ ፍቅር ግንኙነት መቀጠሉ ትዳራችሁ ሰላም መሆኑ ግን አሀ እንደዚህም አለ እንዴ የሚል ተስፋ ሊሰጥ ይችላል አይደለ? አዎ እንዴ በጣም ማማሪያ ነው። ለእነሱ ምን ትላቸዋላችሁ? ስፔሻሊ ለአንቺ ተስፋ ስታደርጊ የነበረው ነገር ቀን ለደረሰልሽ ለእንደነዚህ አይነት ለአንቺ በተስፋ ውስጥ ላሉ ሰዎች ምን ትያቸዋለሽ? ተስፋ አንድ መቁረጥ እንደሌለባቸው፣ ወደ እግዚአብሔር መቅረብ፣ ያንን ትዳር የሚፈልጉት ነገር ከሆነ ወደ እግዚአብሔር መቅረብ፣ ለእግዚአብሔር መንገር፣ ሁሌ መንገር ሳይሰለቹና ክፍተቶችን መድፈን፣ በቃ ትዕግስተኛ መሆን፣ መጠበቅ፣ ያችን ጊዜ በትዕግስት መጠበቅ ነው የምመክራቸው። እና ደግሞ ስፔሻሊ ትዳር ውስጥ እንኳን ሶሻል ሚዲያ አይደለም ቤተሰብ መግባት እንደሌለበት። ቤተሰብ እንግዲህ ቅርብሽ ነው አይደለም? ቤተሰብ መግባት እንደሌለበት ከቻሉ ራሳቸውን መፍታት፣ በተለይ በንግግር ተነጋግረው መተማመን፣ ያንን ችግር ናስቲ ቁጭ በል ብሎ መነጋገር፣ በቤታቸው ውስጥ ብቻ ያችን ነገር መጨረስ እና የሆነ ነገር በሆኑ ቁጥር እንደዚህ ሆንኩኝ እንደዚህ ነን አሁን ታያለሽ ቲክቶክ ላይ እና እንደዚህ አድርጋኝ ሄደች ምናምን የሚላል እንደዚህ አድርጎኝ ሄደ ምናምን የሚሉ አሉና አይ ነው የምለው በቃ እኔ
እና በቃ በተቻለ መጠን ትዳር ውስጥ ስትሆኚ ፕራይቬሲ መሆን ነው በቃ የምለው። ሌላው ከእናንተ ሰው አይብሽ በቃ ሰው አይግባ ነው የምለው። እኔ የተረዳሁት ማለት ነው እንትን ካልኩ ታርሙኛላችሁ። አንቺ መተሽ ስለሱ ያን ሁሉ መልካም ነገር ስታነሺ ምንም አይነት ጸብብ ያለም ማለት በቃ አሁን ከሱ ጋር በፍቅር አብራችሁ የነበራችሁ ነው የምትመስሉ እና ይመስለኛል ከእናንተ ሌላው ሰው መማር ያለበት አንዱ በቃ ብሎ በራሱ በግሉ ሲወስን አንዱ ደግሞ ስቲል ጸብ ውስጥ ሆኖ ግን እንዳንቺ በቃ ሰላም ነው እንደተለመደው ከቆመበት ይቀጥላል ብሎ ዘና ሊል ይችላል። አንዱ ግን በራሱ አስቦ ወስኖ ምናምን ጨርሶ ሬዲ ሆኗል እንደ ሀብታሙ እና እንደዚህ ነገር እንዳይፈጠር እንዴት ነው ከዚህ በኋላ ፊክስ እናንተም ራሳችሁ የምታደርጉት ሰውም እንዲያደርገ የምትመክሩት ከደረሰባችሁ ነገር አንጻር? በመጀመሪያ ደረጃ ከዚህ በኋላ እኛ ጋር ምንም የሚፈጠር ችግር አይኖርም። የእስካሁኑ ችግር ስለሚወቃም ማለት ነው። ይህን ነገር ደግሞ ልሽ የቻልኩት ምንድነው ከዚህ በኋላ ልባችንን የምንሷም ልባችንን ወደ እግዚአብሔር መቅረብ ስላለብን ወደ እግዚአብሔር ቀብረን ልባችንን ለመልካም ነገር እያነሳሳን የሚያስፈልገንን ነገር በሙሉ ለሱ እየነገርን የሰው ልጅ ነን፣ ችግር ላይ ጠፋ ይችላል። ግን እኛ ደግሞ በተቻለን ጥረት ችግራችንን አፈነን ይዘን እዛው ጋር ለመፍታት ነው እንትናችን ያሰብነው። ከዚህ በኋላ ላለው ነገር እና እኔ የማስበው ነገር ቢኖር ይሄንን ነው። ሁሉንም ነገር ከእግዚአብሔር ጋር ነው የምንነጋገረው ከዚህ በኋላ። ራማስ እንግዲህ አንቺ ጋር 2 ነጥብ ነበር እሱ ጋር 4 ነጥብ ነበር ነው ያልሽኝ አይደለ? እኛ ካፕሎች አይደለንም፣ ባለትዳር ነበር። ባለትዳርና ካፕል ይለያያል እና ካፕል ስትሆኚ ምንም ነገር ለመወሰን ቀላል ነው። ገባሽ? ባለትዳር ሆነሽ በዛ ላይ ደግሞ አካል ተለጋግሰሽ በሚሆንበት ሰዓት ደግሞ ከባድ ነው። ላይክ መለያየት የሚለው ነገር ከባድ ነው የሚሆነው። እኔ ያንን አይቼ ነበረ ያልወሰንኩት። በዛ ላይ ደግሞ እኔ በጣም ነበረ በቃ ፍቅራችን ይለያል። በቃ ሰፈር ውስጥ ራሱ እኔ እንጃ በቃ ስለኛ ብዙ ነበረ የሚባለው ልነግርሽ አልችልም። እና እኔ እንደውም አንዳንዴ ቡዳ ነው እንዲህ ግን አላምንም። ገና ከመታየታችሁ በፊት ማለት ነው። እግዚአብሔርን ነው ህዝቡ ሳያውቃችሁ በዙሪያችሁ የሚያውቁ ምን ይሏችሁ ነበር? በቃ በጣም ነበረ የሚያዝንልኝ የምንተዛዘነው ላይክ በቃ ልነግርሽ አልችልም። መርሳት ያቀተኝም ለዛም ሊሆን ይችል ነበረ። እኔ እንጃ አላውቅም። እንደሱ የወደድኩት ሰው የለም እና እስከ መጨረሻ ተስፋም አልቆርጥበትም ነበረ። እኔ አላገባም ሁላ ነበረ ብዬ የወሰንኩት። በቃ ዝም ብዬ እኔ አላገባም፣ ከሰጠኝ ስጠኝ ነበረ፣ ካመጣሁ አምጣው፣ ከመለስክ መልስልኝ ነበረ ብዬ የምጸልየው እና ለዛ ነበር ተስፋ ያልቆረጥኩት። ደስ ይላል። ግን ያው በእኛም ብቻ አልሆነም። ከፈጣሪ ቸርነት ቀጥሎ እሳቱ ቀዝቀዝ ማለቱ፣ ሀብታሙ ከስሜታዊነት መለስ ማለት የእሷ ጸሎት እንዲሰማ በደንብ ረድቷታል። እና ስለዚህ ያንተ ቀዝቀዝ ማለት አሁን ለትዳር ሬዲ መሆን እስኪ መጀመሪያ ጊዜ የተሰማህ እንዴት ነበረ? ይሄ የእርቁ ሰላም መንፈስ ሲመጣ ወደ አንተ የነበረው ግንኙነታችሁ ምን ይመስል ነበረ? በደንብ ጉዳይ ውስጥ ከመግባታችሁ በፊት የሁለታችሁ እርስ በርስ። ያው ለመመለስ ሳስብ የሆነ በቃ ምን ልበልሽ ከበፊት የነበረውን ነገር ሳይሆን በቃ የሆነ ድጋሚ እንዳዲስ የሆነ እንደበፊቱ አይደለም፣ ድጋሚ በቃ እንዳዲስ የሆነ በጣም ውስጥ የሆነ በቃ ያላሰብሽው ነው ውስጥሽ ደስታ የሚመጣው ነገር አለ። ያ ደስታ ነው ውስጥ የተሰማኝ እና በቃ የሆነ ያንን ሳስበው በቃ ደስ እያለኝ የመጣሁት ለመመለስ ምንም ሳላመጣ። ያው ሁሉ ነገር ደግሞ ምንድነው ቀስ እያለ ጊዜዎቹ ውስጥሽ የነበረው አንዳንድ ነገሮች አሉ። ያንን ነገር እያጠፋሽ ውስጥሽም ባዶ ምንም ነገር ሳታስቀሪ ውስጥሽን በሰላማዊ መንገድ ነው አሁን ተመልሰን ህይወታችንን ለመቀጠል እንትን ያልነው። ይህን ነገር እንግዲህ እግዚአብሔር ይመስገን። ያው አንዳንዴ እንትን የሚልሽ ነገር አለ፣ ለማውራት የሚከብድሽ ነገር አለ። ያው ከውስጥሽ ከሚሰማሽ ነገር የተነሳ በማውራት ሳይሆን በተግባር የምታሳዩ ነገር አለ እና እኔ ደግሞ አሁን ላይ ደግሞ የሚሰማኝ ስሜት ያ ነው። ወሬ አይደለም፣ ተግባር ላይ ነው መሆን የምፈልገው እና ይሄን ሩሃማስ እንዴት ነው ወደ ከእንደዛ ግትርነቱ ቀስቀስ እያለ ወደ መምጣት አይነት ምልክቶችን ስታይ ምን ተሰማሽ? እንዴት ነበረ ስሜቱ?
እኔ ማውራት ስንጀምር ራሱ በቃ እልል ነው ያልኩት። በቃ እየተመለሰልኝ ነው እና ደስታዬን አታውቂውም። በቃ የመጀመሪያ ጊዜ የተሰማኝ ደስታ አታውቂም። ስሰማው ምናምን ማውራት ስንጀምር ድምፁን መስማት ስጀምር ምናምን በጣም ነበረ ደስ ያለኝ። በጣም ልነግርሽ አልችልም። እና በቃ ጸሎቴ ተሰማ ብዬ ነበር ተመስገን ነበር ማለት የጀመርኩት። እና ሁሌ እንደምመኘው የምመኘውን ነገር ነው አድርጌ ከሱ ጋር መኖር የምፈልገው ከዚህ በኋላ። እና አሁንም ይሄን ነገር የምንናገረው ይሄን ነገር ታርቀናል ብለን ሰው እንዲያውቅ የምናደርገው መጀመሪያ ወቁልኝ ብለናል። ምንም ማድረግ አንችልም። ዝም ብለን አብረን ብንሆን ሰው ጨዋታ ነው የሚመስለው። ገባሽ? መጀመሪያ ወቁልኝ ስለተባለ አሁንም ደግሞ እርቁ ሲፈጠር ወቁልኝ ባሉ ግዴታ ስላለ ብዙ ሰውም ስላለ ተጠልተናል ብለን እኔም አልመለስም ምናምን ያልኩ ሰዎች ስላሉ አሁን ድንገት እንኳን መንገድ ላይ ሰው ቢያገኝን አብረን እየሄድን ጥሩ አይደለም። አጭበረበሩ፣ ውሸታቸውን ነው ሸወዱ፣ አየኋቸው ምናምን እየተባለ ያ ነገር ስላለ እኛ ደግሞ ያ ነገር ደግሞ ሰው እንዲያውቅ ነው። ገባሽ? አሁን በዚህ ሰዓት እኔ መንገድ ላይ ከሷ ጋር ብሄድ ዝም ብዬ ከመሬት ተነስቼ እንደዚህ ይሄን ነገር ሳላረግ ከመሬት ተነስቼ ብሄድ ባይዘው እኔ ሰው እንደዚህ ብል እኔ ምንም ችግር የለብኝም። ለምን ያቆመኝ እግዚአብሔር እንጂ ሰው አይደለም። በመጀመሪያ ደረጃ እግዚአብሔር መዋሸት አልፈልግም። ግን ግዴታ ምን አለ በዚህ ጋር ምን አለ ብለሽ ታስቢው ምን አለ ይሄን ነገር መጣላታችንን የሚያውቁ ሰዎች ስላሉ በዛ ሰዓት ደግሞ አይዟለን ብለው ሰፖርት ያደርጉ እሷንም እኔንም አይዟለን ብለው ከመሬት ተነስተንና ሰው አብረን ቢኖርም ቢያዩን እነዛ ሰዎች ለኛ የሰጡን ቦታ ጥሩ አይመጣም። አመለካከታቸው ለኛ መጥፎ ነው የሚሆነው። አሁንም አለ ይፈን ሸወዱንና የሚል ነገር አይጠፋም። ያ ነገር ዋናው ጉዳይ አይደለም። ዋናው ጉዳይ ለኛ ምንድነው? መጀመሪያ ነገሩ ሰላሙ ነው፣ እርቁ ነው። እርቁን እግዚአብሔር ይመስገን ጨርሰናል። በዚሁ አጋጣሚ ደግሞ ለሁሉም ደግሞ መናገር የምፈልገው ነገር ምንድነው? ሸወዳችሁን ፊልም ሰራችሁብን እንደዚህ የሚሉ ሰዎች አሉ። ያ ነገር እና እነሱ ለሚያናገሩት ነገር ሳይሆን ትክክለኛና ዋንኛው ቁም ነገሩ ዋናው ነገሩ ምንድነው? እኔና እሷ ትክክለኛ ባልና ሚስት ነበርን። በሰዓቱ አላግባባንም። ብዙ መስዋዕትነት የተከፈለበት ህይወት ነው። ያን ብዙ መስዋዕትነት የተከፈለበት ህይወት ደግሞ በቃ በሰዓቱ ግጭት ነበር፣ ተለያየን። በቃ ምን ያቆምኩኝ። ግን አሁን ላይ ደግሞ እግዚአብሔር ደግሞ ረድቶን ሁለታችንም ተመልሰንበታል። ከዚህ ህይወት ደግሞ ተማሩ ነው የምለው። እና ውሸት ነው የምትሉ ሰዎች በአጠቃላይ ቆም ብላችሁ አስቡ። እኔ እንዳለን ምናችንም ነው እኮ በስመ አብ ምናችንም አልቀረም እኮ ሁሉ ነገሩ ታይቷል። እንትን ስለገነነ እኮ ነው ታሪኩ እንጂ ብዙ እኮ የተጣሉ እኮ ዘርዘረን ማንጨርሳቸው እኮ በዚህ አመት ብቻ የተጣሉ ብዙ ካፕሎች እኮ አሉ። ግን የእናንተ ግን ኩላሊት ነው በመሃል ንብረት አይደለም፣ የቤት ዕቃ አይደለም የተከፋፈላችሁ። ኩላሊት ተራ ነገር ነው፣ ትልቅ ነገር አይደለም። ትልቅ ተራ ነገር ኩላሊት ለሚወዱት ሰው እሱማ ነፍስ ምንም ሊሰጥ ይችላል። ግን በንግግር ነው ሀብታሙ። ለዛ እኮ ነው ሰው ነው እኔ በንግግር ደረጃ አይደለም ማን ያረኩት። እኔ ደግሞ በተግባር ነው ያሳየሁት። ለኔ ቀላል ነገር ስለሆነ ነው። እናንተማ ስለምትወዳት አካልስ ነው። ውጪ ላለ ሰው ደግሞ እንደዚህ ከውጪ ለሚያይ ሰው ደግሞ ትልቅ ነገር ነው። ገባሽ? ለዛ ነው እየተጋነነው በጣም እና ለዛ ነው ያ ነው የጋብቻችሁን ወረቀት እንትኑ ይውጣ የሚል ያስነሳው። ለዛ ነው እንጂ የዚህም ደረጃ ይደረሱ ነበር። ሰው እሱን እናስገባላችኋለን። እውነት እንደሆነ ስክሪፕት እንዳልሆነ ለማረጋገጥ ማለት ነው። ተለቋል። ሶሻል ሚዲያ ላይ ብዙ ቦታ ላይ ስለተለቀቀ ችግር የለውም ያዩታል። ብዙዎቹም አይተውታል ሲጀምር ይሄን ነገር በጣም ደስ እና ይሄን ነገር ባይሉ መልካም ነው ላለው እንጂ እናንተ ሰላም ናችሁ፣ ህይወታችሁን ትቀጥላላችሁ። እሺ ከዚህ በኋላስ እንግዲህ ቅድም እንዳላችሁ አንዱ ሩሃማ የተወረወረባትን ድንጋይ ወደ ውጭ ከመውጣት ከመፍራት በማክስ ከመሸፈን ከእንደዛ ወጣ እንደውም ብላ ጭራሽ በደንብ ሶሻል ሚዲያውን የተወረወረባትን ድንጋይ ቤት ሰርታበታለች እና በደንብ ተጠቅማበታለች እድሉን። አንተም እንደዛው። ያ ነገር ግን ጥቅሙም እንዳለ ሁሉ ጉዳቱ እንዳመዘነባችሁ ነው በጣም እየነገራችሁኝ ያላችሁት። ከዚህ በኋላስ ሀብታሙና ሩሃማን ሶሻል ሚዲያ ላይ ህይወታቸውን በደንብ ያካፍሉናል ብሏቸው ወይስ ከዚህ በኋላ ልናካፍል? እኛ እግዚአብሔር መለመት የምፈልገው ነገር እግዚአብሔር ይሄን ቀሪ ህይወታችንን እንዲባርከው ነው የምመኘው። መሀላችን ሴጣን እንዳይገባና መልካሙን ነገር ብቻ ከፊታችን እግዚአብሔር እንዲያስገባልን። እኔ ሶሻል ሚዲያ ላይ ከዚህ በኋላ ሊያዩኝ የሚችሉት ምንድነው? ከሩሃማ ጋር የደስታዬን እንጂ ብከፋ ራሱ ሀዘኔን አላሳይም። እዛው እኔና እሷ ተናግረን እንጨርሰዋለን እንጂ ሶሻል ሚዲያ ላይ ወጣ ደስታችንን የሚፈልጉ ብዙ ሰዎች ስላሉ ያንን ነገር አሳያቸዋለሁ። ከእግዚአብሔር
ጋር ደግሞ እግዚአብሔር ከረዳን የዛሬ ዓመት ደግሞ ልጃችንን እናሳያቸዋለን። የደስታ ተካፋያችን ነው የምናደርጋችሁ። አንቺስ? አዎ ይሄንን ነው እንጂ ማለት እንደዚህ አሁን በደምብ ሶሻል ሚዲያው ላይ ምናምን የዕለት ተዕለት እንትናችሁ ምናምን እንደዚህ አሁን ልክ እንደ ካፕል እንደሚታዩት ኮንተንቶች እንደዚህ በደምብ ሶሻል ሚዲያው ላይ ለመጋፈጥ ዝግጁ አይደላችሁም? ምንም የሚመጣ ነገር የለም። ያው ሶሻል ሚዲያ እኮ አንዳንዴ ምንድነው ዝም ብለሽ አንዳንዴ ከሰው ጋር ለማውራት ሀሳብ ሼር ለመደራረግ ምናምን አይደለ? ያ ነገር መኖሩ አይቀርም። በመልካም ትጠቀሙበታላችሁ። በመልካም ነገር እንሄድበታለን። መልካም ደስ ይላል። እንጃ እኔ ዝግጁ አይደለሁም አይደለ? ያው እሷ ከደረሰባት ነገር አንፃር ነው። አንተ ድጋፎች፣ መውደዶች፣ ፍቅሮችን አለ እኔ ጋርም እኮ አሉ እኮ አንዳንድ ኔጌቲቭ የሆኑ ሰዎች አሉ። ቀልዶች፣ ኧረ ስድቦች አሉ። እስኪ ከቀልዶች ውስጥ ካጋጣሙ ፈገግ ያሳዩኝ ተረባዎች ውስጥ ንገረኝ። ምንድን ነው ያለኝ? አንዱ ኩላሊት ሰጣት ሳምባም ጨምርላት አለኝ። ከዛ እኔ እንደዛ ሲለኝ እኔ መልስ አላጣም። ሳምባም ጨምር ድመት ነው ያልኩት። ሳምባም ጨምር ኩላሊት ሰጣት አይደለ? በል እንግዲህ ሳምባም ጨምርላት ያልኩት። ኦኬ ምን አልከው? ከዛ ድመት ነው ወይ ሳምባ የሚታይ አልኩት። እና አይጠፋም እንደዚህ አንዳንድ ነገሮች እኮ አይጠፋም። ግን ትክክለኛም አንዳንዱ ባለጌዎችም አሉ። ሙሉ ለሙሉ ጫናው እሷ ላይ ቢሆንም እንደሷም እኔም የተሰደብኩት ነገር አለ፣ የተነገሩኝ ነገሮች አሉ፣ አንዳንድ ነገሮች አሉ። ግን እኔ እንደዚህ አይደለም። እኔ ሙሉ ሰው ቢናገረኝ እኔ ችግር የለብኝም፣ መስሎ አይታየኝም። እኔ ኬር ነኝ፣ ችግር የለም። ምንም ቢመጣ እኔ መስሎ አይታየኝም። አይደለም ስድብ ድንጋይ ቢወረውሩብኝ ግድ የለኝም። እኔ እዚሁ አክሳችሁን አውልቃችሁ በቃ በነፃነት ጀመር አላረግም። ድሮም እኔ ከድሮም ጀምሮም አላረግም። ተሰድቤያለሁ። አሁን ላይፍ ገብቼ ተሰድቤያለሁኝ። እንደዚህ አይነት ጊዜ ቁጭ ብዬ ወደ 300 ምናምን ሰው ገብቶ የሀገር ዛቻ ነበር ባገኘን ምናምናም ሲይዙትብኝ ነበር እና ነገር ማርያም እንደዚህ ሲዛትብኝ ነበር። ያ ነገርን ግን ፎከስ አላረኩትም። የሚገርምሽ ነገር አንድ የሆነ ልጅ 22 አይቻለሁ ስትመላለስ አለቅም አገኘሃለሁ ምናምን አለኝ። በጣም ህልህ ይዞኝ ማለት ነው። ህልህ ይዞኝ ማርያምን ነው የምልሽ። መኪናን አስነስቼ 22 ሄጃለሁ። 22 ሄጄ ና ብዬ ጠራሁት። ወሬ እንጂ አንዳንዴ ምን አለ መሰለሽ የተግባር ሰው መሆን የሚባል ነገር አለ። ለጸብ አይደለም ብዙ ጊዜ ለመልካም ነገር ደግሞ የተግባር ሰው ብትሆኚ ደግሞ መልካም ነውና አንዳንዴ የምትናገሩትን ነገር እወቁ። ግን በዚሁ አጋጣሚ ወዳቸዋለሁ። ፍቅሩ ይበልጣል፣ መልካም ሰዎች ይበልጣሉ፣ መውደዳቸው ይበልጣል። በጣም መልካም። በስተመጨረሻ እንግዲህ የሆኑትን ያለፉት ነገሮች ላነሳን። አሁን እናንተ የሚበልጥባችሁ የሚበጃችሁን ህይወታችሁን መርጣችኋል። ኑሯችሁ የምትኖሩት እናንተ ናችሁ አይደለ? ከዚህ በኋላ ያለፈውን ተምራችሁበት በምታስቀጥሉት እና በጣም ደስ ይላል። ግን አባን ፊት በባለፈው ዝግጅት እንግዲህ አንቺ ቤት መተን በነበረው እርቅ ስነ ስርዓት ላይ በቃ ታረቁ ተስማሙ ተብሎ በደንብ ተጨባብጣችሁ ሰላማችሁን አይተናል። ግን አሁን ደግሞ ቃል በቃል ሲሆን በደንብ ህዝብ ፊት ደግሞ ስሜትም ይሰጣልና ሩሃማም አንቺ ቅድም እሱ ብሏል ለክፋት ባታደርገውም ባለማወቅ በልጅነት በመቸኮል በቃ ብዙ ነገሮች የደረሰበት ነገር አለ፣ የሆነው ነገር አለ፣ ወጥቶ ተናግሯል። ስለዚህ ለነዛ ነገሮች ሁሉ እንዲህ ስለሆንክ እንዲህ ስላደረኩ ሁሉ ይቅርታ ብለሽ ይቅርታ እንድትይው፣ አንተም ደግሞ አንተ በማወቅም ባለማወቅም እሷ የደረሰባት ከነ ቤተሰቦቿ ብዙ መገፋቶችን ተናግራለች። ስለዚህ እንዲህ ስለሆነ ብለ ክሬዲቱን የየራሳችሁን ጥፋት ሁለታችሁም ወስዳችሁ ማስመሰል እንዳይመስል በደንብ ይቅርታ እንድትባባሉና እንድንዘጋው እኔ ማለት የምፈልገው ነገር በደንብ ግን እሺ፣ አይኗን እያየ አንቺም አይኑን እያየሽ በደንብ በመጀመሪያ ደረጃ እኔ በችኩልነቴ አንቺን ሶሻል ሚዲያ ላይ አውጥቼ ለማየውን ነገር ስላሳጣሁሽ፣ ለአንዳንድ ነገር ስምሽ እንዲጠፋ በሰው ዘንድ እንድትጠይ ስላደረግኩሽ ለእሱ ጥፋቴ ደግሞ ከልቤ ይቅርታ። ችግር የለውም። እሺ አብትሽዬ፣ አንተም መስማት ማዳመጥ ነበረብኝ እና በመሀላችን ለተፈጠረው ክፍተት ሁሉ በጣም ይቅርታ። በጣም ነው የምወድህ። ከዚህ በኋላ አላስከፋም። ያው እንደ ሁልጊዜው እንደምናገረው ሁሉ እያስደሰትኩ እንደምኖር ቃል እገባልሃለሁ። እወድሃለሁ። በጣም ደስ ይላል። እንኳን ደስ ያላችሁ በድጋሚ። መጨረሻ ላይ ለህዝቡ ማለት የምትፈልጉት ነገር፣ ማስተላለፍ የምትፈልጉት፣ ማመስገን የምትፈልጉት ነገር ካለ ለቤተሰቦቻችሁ ብቻ በመጨረሻ ላይ ቀረ የምትሉት ነገር ካለ ድርስታችሁ። መላው ኢትዮጵያ ህዝብ ከልብ አመሰግናለሁ እና ማስተላለፍ የምፈልገው ነገር ምንድነው? በመጨረሻ ነገር ለዚህ
ለኔና ለሷ አርግ ለኔና ለሮማ እርቅ አብሮን ከጎናችን ሆኖ ሲለፍ የነበረው እይታ ቲቪ ነው። በዚሁ አጋጣሚ ሄዳችሁ ሰብስክራይብ ላይክ እና ያደረጋችሁ ቪዲዮዎች ይላችሁ። ቴንክ ዩ እይታ ቲቪዎች በጣም እናመሰግናለን። እሺ ሩሃማ። እሺ እንግዲህ ከኔ ጋርም የነበሩ ብዙ ሰዎች አሉ በተጎዳውበት ሰዓት ከጎኔ ሆናችሁ አይዞሽ ስትሉ ለነበራችሁ እንደወጣ ስትከፋፉኝ ከመታመሜ ጀምሮ ከኔና እሱ ግንኙነት ጀምሮ ስትረዱኝ ሰፖርት ስታደርጉኝ የነበራችሁ ሰዎች አላችሁ። በገንዘብም በጉልበታችሁም በሐሳባችሁም እስከዛሬ ድረስ አብራችሁ ለነበራችሁ ሰዎች በጣም ነው የማመሰግነው። ገሌ ብዬ ስም መጥራት አልችልምና በጣም እግዚአብሔር ይስጥልኝ። እናቴ በጣም አመሰግናለሁ። ወንድሜ አብራችሁኝ ስላላችሁ አመሰግናለሁ። ወዳችኋለሁ። እኔም ደስ ብሎኛል። እንኳን ደስ ያላችሁ። ነፋስ አይገባ እንግዲህ በኋላ ከዚህ በኋላ እናመሰግናለን። እሺ በዚህ አጋጣሚ ደግሞ ለቱባ ያወለኩትን ቀለበት ላረግ ኡይ ወይ ጉድ ሶኝ እና በዚህ አጋጣሚ እንግዲህ የወለቀው ቀለበት ተመልሷል። ውይ በጣም ደስ ይላል። ይሄም እሷ ያልጠበቀችው ነገር ነው። አዎ ማለት ማንም ምንም ተናላለም። ወይኔ እንኳን ደስ ያለሽ። እንትን እኮ ይባላል እርቅ ሲመለስ ከነበረው ፍቅር የበለጠ ደግሞ እንደገና ያገረሻል ይባላልና እሱን ነው እያየሁባችሁ ያለሁት። ዋው በጣም ደስ ይላል። እውነት እንኳን ደስ ያለሽ ሩሃማ። እንኳን ጸሎትሽ ተሰማ። በፍሬ ተባርካችሁ ደግሞ ባለፈው ማባደግ አግሞን ያስጠነቀቁት እንግዲህ ክርስትና አትረሱንም ብዬ አስባለሁ። እይታ ቲቪዎች በጣም ነው የምናመሰግነው። እውነት በጣም አብራችሁን ስለነበራችሁ እርቃችንም ደግሞ እንደዚህ በተሳካ ሁኔታ እንዲተላለፍ ስላደረጋችሁልን ህዝቡ ጋር እንዲደርስ ስላደረጋችሁልን በጣም እናመሰግናለን። እግዚአብሔር ያክብርልን። እናመሰግናለን። ስለዚህ በኋላ ደስታችሁ፣ ሰላማችሁ፣ ፍቅራችሁን ብቻ ምን ሰማይ ያድርገን። አሜን። ሙዚየም መጨረሻ ላይ ምርቃት መጨረሻ ላይ ትልቁ ነገር ቀልብና ልቦና ነው። ሰው ልጅ ቀልብና ልቦና ከሌለ ምንም ትርጉም የለውም። አረጋግቶ የሚያስቡበትን ቀልብና ልቦና ተስጣቸው። ቅድስት አርሴማ ምንም ምለው ነገር የለኝም ከዚህ በላይ ቀልብ ልቦና ተስጣቸው። በቃ ወልደው ለማፍራት ያብቃቸው። አሜን። ሌላ ምን ላለው ብላችሁ ነው? እሺ ምንም አይደለም። ሁለቱም ለኔ አንድ ናቸው። ምክንያቱም እሷ ምን ከሱ ምንም የማሳንሳት ነገር የለም። ያው እንዳልኩሽ የሰይጣን ነገር ነው። ስለዚህ እግዚአብሔር ቀልብና ልቦና ይስጣቸው። መብርሃን ልቦና ተስጣቸው። ትዕግስቱን ይስጣቸው። ሌላ አይደለም። መብርሃን ትሙላበት። አሜን። እሺ እግዚአብሔር ይስጥልን። ተባረኩ። እናታችን መረቃችሁ ምርቃን ይድረሳችሁ። አሜን። ምርቃን ትልቅ ነገር ነው። አሜን ማለት ይሁንልኝ ይደረግልኝ። እናንተ ማሚላችሁ ተቀበላችኋና የልቦናችሁ መሻት እግዚአብሔር ይፈጽምላችሁ። እግዚአብሔር በእድሜ በጸጋ ይጠብቃችሁ። ወላችሁ ከበዱ። እግዚአብሔር አምላክ ደግሞ በእናንተ ላይ መኖር የሚታወቀው ስትወልዱ ነውና ወልዳችሁ ይሄን ታሪክ ቀይራችሁ ያሏቸውን ቤተሰብ ሁሉ ደግሞ እንደገና ዛሬ ቢቀር በክርስትናው አንድ አድርጋችሁ የምትመሰጋገኑበትን ቀን እግዚአብሔር ይስጣችሁ። ቅድስት አርሴማ ትስጣችሁ። እግዚአብሔር ደግሞ ሰላም ያዋለ ሰላም ያሳድረን። በምሕረት በቸርነት ይጠብቀን። ሽማግሌዎቹን ደግሞ እግዚአብሔር ድካማችሁን ላባችሁን የወጣችሁበት የወረዳችሁበትን ሁሉ እግዚአብሔር በበረከት በጸጋ ይጎብኝላችሁ። ቤታችሁን በበረከት ሰውነታችሁን በጤንነት ይባርክልን። መድኃኔዓለም ክርስቶስ ሁላችንም ለንስሐ ሞት ያብቃን። የእያንዳንዳችን ሕይወት ይባርክልን። አስተዋይ ልቦና ያድለን። የሰላም አምላክ ሰላም ያዋለ ሰላም እንዲያሳድረን አባታችንን እናመስግነው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ዛሬ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን የሚያስተሰርይልን ዘንድ ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ
ለአባቶቻችን ስልጣነ ክህነትን የሰጠ ከልጅነት እስከ እውቀት የተሰራችሁ ኃጢአት በደሙ ንጹሕ ያስተሰርይላችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት በዚህ ቦታ የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች ከኃጢአት ማሰሪያ የተፈታችሁ ንጹሐን ሆኖ እኔንም እናንተንም ለርስተ መንግሥተ ሰማያት የበቃን የተዘጋጀን ያድርገን ዘንድ 12 ጊዜ እግዚኦ መሐረነ ክርስቶስ እንበል። ላለፈው ይቅር እንዳለን ለሚመጣው የሚጠብቀን ዘንድ ስለ እናቱ ስለ ድንግል ማርያም በእንተ እግዝእትነ ማርያም እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ አቤቱ ጌታዬ ፈጣሪ ኢየሱስ ክርስቶስ ሆይ የኔንም የሕዝብን ኃጢአት ይቅር በል። የማይሰራ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርካችሁ። እግዚአብሔር ይቀድሳችሁ። እሺ እንግዲህ ውድ የታ ቲቪ ቤተሰቦቻችን የሩሃማና የሀብታሙ የእርቅ ስነ ስርዓት እንግዲህ ይህንን ይመስላል። በእናንተ በውድ ተመልካቾቻችን በሩሃማም ጎን በሀብታሙ ጎን ሆናችሁ እንግዲህ የነሱን ሰላም የነሱን ፍቅር የነሱን አንድ መሆን ይህንን መነጋገሪያ የሆነ ፊልም ነው እንጂ እውነተኛ ታሪክ አይደለም እስከሚባል ድረስ መነጋገሪያ ነው የፍቅር ታሪካቸው ከቆመበት እንደ ፈጣሪ ቸርነት እንግዲህ ዛሬ በሀብታሙ እናት ቤት እንግዲህ መተን ደግሞ ይበልጥ አረጋግጠናል። ከዚህ ቀደም እንግዲህ እነ ሩሃማ ቤት በነበረን እንግዲህ በፈጣሪ ቸርነት ተሳክቶልናል፣ እርቅ ወርዷል ማለት ነው። ይህ ሁሉ እንዲሆን እንግዲህ ከፈጣሪ በታች እናንተ መልካም ምኞት የቀሲስ ናሁ ሰናይ እንዲሁም የስነ ልቦና ባለሙያ ባዩስ ጌታቸው ጋር እንግዲህ በመተባበር እርቁ ተፈጽሟል ማለት ነው። እኛም እንደ እይታ ቲቪ ቤተሰብ እንግዲህ የሚዲያ አካል ይህንን መልካም ዜና ለእናንተ ስላበሰርን በዚህ መልካም ስራ ውስጥ አሻራችን ስላለ ከልብ ደስ ብሎናል። በሌላ ዝግጅት እስክንገናኝ ድረስ ቸር ቆዩ። ቤት መግዛት አሁን ነው፣ ያውም እስከ 35% ቅናሽ ባለው እድል። ድርጅታችን ቴምር ፕሮፐርቲስ በተመረጡ 6 ሳይቶች ላይ ከ25% እስከ 85% የግንባታ ደረጃቸው የደረሱ በፒያሳ፣ በተክለ ሃይማኖት፣ በአያትና በጋርመንት ከፍተኛ የ35% ቅናሽ አዘጋጅቶ እየጠበቃችሁ ነው። ማለትም አያት ፈረስ ቤት ባለው ሳይቶቻችን ላይ ባለ 2 መኝታ 88 ካሬ 35% ቅናሽ ተደርጎለት በ5,434,000 ብር ቅድመ ክፍያ ብቻ። በአያት ሎሚያድ አቻንቴ ባለ 3 መኝታ 111 ካሬ ቅናሽ ተደርጎለት በ7,934,500 ብር ብቻ። በፒያሳ ሊሴ ብራት ሳይታችን ላይ ባለ 2 መኝታ 75 ካሬ በ6,37,500 ብር ብቻ። ታዲያ ቤት መግዛት አሁን ነው ማለት ይህ አይደለም? ለበለጠ መረጃ ከስር ባሉት ስልኮቻችን ላይ ይደውሉልን። ቴምር ፕሮፐርቲስ